ሚኒንግ አለው ሚኒንጉን ጳውሎስ አስቀምጦ ቆይ ልጨርስልሽ ጴጥሮስ የተናገረው ነገር ያነዛ መጀመሪያው ወንጌል የሰሙ ሰዎች ልባቸው ተነካ ምን እናርግ ብለው ሲጠይቁት ንስሐ ግቡ የኃጢአትን ስርየት እንድታገኙ በኢየሱስ ክርስቶስም ተጠመቁ አላቸው። አዎ ምንድነው ያላቸው እዛ ጋራ ንስሐ ግቡ በጌታ በኢየሱስ ስም ምትለዋል ለኃጢአት ስርየት አይልም በጌታ በኢየሱስ ስም ኃጢአታችሁ ይሰረይ ዘንድ ነው የሚለው አዮ ቃሉ ኃጢአታችሁ ይሰረይ ዘንድ አለ። ቆይ ልጨርስ ሚሲስ በደንብ ስማኝ ቃሉን ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ አለ። አየ የኢየሱስ ስም መጥቷል ጥምቀት በኢየሱስ ስም ነው ብለህ ታምናለህ ሲሲ አየ ንስሐ የሚባል አለ ኃጢአት የሚሰረይበት ስም አለ ከዛ መጠመቅ አለ መጠመቅ ደግሞ ለምንድነው ብሎ ተረጎመው ከክርስቶስ ጋራ ለኃጢአት መሞት ማለት ነው። ልክ አንድ ሰው ማድረግ ባይዘዌ ጥምቀት ስብከት አይደለም ጥምቀት ትእዛዝ ነው። ጥምቀት የትም ቦታ ላይ ስብከት ሆኖ መጽሐፍ ቅዱስ ውስጥ የለም። ክርስቶስ ኢየሱስ ይሰበካል ከዛ አንድ ሰው ሲያምን ልቡ ሲነካ ምን ላድርግ ሲል ተጠመቅ ብቻ አይደለም መጀመሪያ ንስሐ ስሙን እየጠራ የጌታን ስም የሚጠራ ይድናል በስሙ ነው የኃጢአት ስርየት ያለው ከዛ ትጠመቃለህ ምን አንተ ወስነ የምታደርገው ንስሐ ተናዘ ገብተሃል አይደለ ልክ እንደዛው ከዚህ በኋላ ለዓለምና ለሰይጣን አልኖርም ብለህ በጥምቀት ጌታ የሞተው ሞት ለኃጢአት እኔም ሞቼዋለሁ ጌታ የተነሳውን ትንሣኤ ለእግዚአብሔር ብቻ ያውኝ ከዚህ በኋላ ልኖር ተነስቻለሁ ብለህ ኮንፌስ እንድታረግ ነው እዛ ጋር የሚነግር ቃሉ ገባ ምዕራፍ 22 14 ለአንብቦና አንብቤ ጨርሳለሁ። እንደዚህ ይላል ጳውሎስ እርሱም አለኝ ይላል የአባቶችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና። ኦኬ አሁን ይሄንን የነገረን ማን ነው? ጳውሎስ ነው። ይሄንን የነገረን ጳውሎስ ነው የነገረን ጻድቁን ታይ ዘንድ የተመረጥክ አስቀድመ የተመረጥክ ነህ አንተ። በቃ ይሄንን ሰው ነው አሁን ጳውሎስን ሳይድን ነው ወደ ምን ይሄደው ወደ መታዘዝ ይሄደው የሚለውን ፈጽሞ አልቀበልም። ስለዳነ ግን ሪዘረክት ስለተደረገ ያ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ላይ በኃጢአታችሁና በበደላችሁ ሙታን ነበራችሁ የተባለበት ያ ማንነት ከሙትነት የተቀሰቀሰ ማንነት ስለነበረው ወደ መታዘዝ ሄዷል። ስለዚህ ምንድነው የምታምነው ካላችሁኝ ሰው በራሱ ብቁ አይደለም ብቃት የለውም በጨለማ ያለ ነው የሚመርጠውን ማያቅ ነው። ስለዚህ ምንድነው በእግዚአብሔር ሕልውና ግን ሰው ግን ወደ ምን ይመጣል? ይሄንን እርዳታ ይሄ ወደ ክርስቶስ ወደ ማወቅ ሪጀነሬት ወደ ማድረግ ወደ ኦቢዲየንስ እንዲያለ ወደ ፍጻሜ ይሄዳል ማለት ነው። ስለዚህ በዚህ ውስጥ ነው ያለፈው ጳውሎስ። ከዚህ ሳት ያለም የገጠመው ምንም አይነት መስመር መሳት የለም ብዬ ነው ማምነው። ተባረኩልኝ። መልካም መልካም መልካም። እንግዲህ ረጅም ሰዓት ከስፒሮስ ጋር ስታወሩ ነበር። አንዳንዴም ከተነሳንበት እንትን ያው እንግዲህ የቲክቶክ የወንድማማቾች ምልክት ነው የዛሬው እንትናችን። በቃ ጥያቄ የለውም። ጥምቀት በቃ አዛብን ትእዛዝ ነው። በቃ ሂዱና ነው በአብ ወወልድ ወመንፈስ ቅዱስ ጌታ ነው ያዘዘው። እሱ ብቻ ሳይሆን በመጽሐፍ ቅዱስ ላይም እንደምናየው ወንጌል ከተሰበከላቸው በኋላ ተጠምቀዋል። አልጠመቅም ያለ ማንም የለም። እንደዚሁም ደግሞ በጥምቀት ስለሚገኘውም ጉዳይ አይደለም። አሁን አንዳንዴ ስንጠይቃቸው አንድ ሰው ጌታን አግኝቶ እውነተኛ ጌታን ተመስክሮለት ማለት ነው በቃ ይሄንን ጌታ ኢየሱስን እቀበላለሁ በጌታ በኢየሱስ ክርስቶስም እመን የተባለውን ያንን አምኜ እንደገና ባፌ መስክሬያለሁ ብሎ ያለን አንድ ሰው
ካልተጠመቀ ድረስ በዛው ሰዓት ሊሆን ይችላል። አለበለዚያም ደግሞ ሁኔታዎች እስከሚመቻቹለት ድረስ እስካልተጠመቀበት ጊዜ ድረስ አይድንም ብለው የሚሉ ሰዎች በተለይ ደግሞ ጎረቤቶቻችን ይላሉ። እንደሚታወቀው በጣም ውድ ጎረቤቶቻችን ቤተሰቦቻችን ናቸው። ታዲያ መጽሐፍ ቅዱስ ላይ ሳይጠመቁ የዳኑ ሰዎች የሉም ወይ ነው አማንሻ? እኔ ለምሳሌ የሐዋርያት ሥራ ምዕራፍ 17 ላይ የሐዋርያት ሥራ ምዕራፍ 18 ላይ አንድ በጣም ዝነኛ ተወዳጅ አንድ ሰው አለ። ያ ሰው እንደሚታወቀው እሱን እስቲ ላንብበው፣ ከዛ አስተያየት ትሰጡበታላችሁ። የሐዋርያት ሥራ ምዕራፍ 18 ኦኬ፣ ከ18 ጀምሮ ወይም ደግሞ ከ24 ጀምሮ ላንብበው። በወገኑም የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወርዶ ወዴት ሄደ እንዴ? ይቅርታ ሂድት ብሎብኝ ነው ከፊት ለፊቴ። እሺ ልድገመው። ወደ ኤፌሶን ወረደ፣ እርሱም በመጽሐፍ እውቀት የበረታ ነበረ። እርሱ የጌታን መንገድ የተማረ ነበር። የዮሐንስም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበረ። እርሱም በምኩራብ ገልጦ ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። እርሱም ወደ አኪያ ማለፍ በፈቀደ ጊዜ ወንድሞቹ አጽናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርቱ ጻፉለት። በደረሰም ጊዜ አምነው የነበሩትን በጸጋ እጅግ ይጠቅማቸው ነበረ። ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍ እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበርና ይላል። ይህ ሰውዬ በትክክል ነው የክርስቶስን መንገድ የሚያውቀው፣ እንዲሁም በመንፈስ እየተቃጠለ ይመሰክር ነበረ። እነዛ ሁለት ደግሞ የወንጌል ሰዎች ካገኙት በኋላ ደግሞ ከፊት ይልቅ ነው የሚለው። ምን በጸጋ ቤተ ክርስቲያንን ያገለግል ነበር። ምን ያሉትን ያመኑትን ነው የሚለው ማለት ነው። ስለዚህ ይሄ ሰው የዮሐንስን ጥምቀት እንጂ የአዲስ ኪዳንን ጥምቀት እንዳልተጠመቀ የሚናገረው ነገር የለም። ስለዚህ ይሄ ሰውዬ ታዲያ በጸጋ እያገለገለ ያለው ሳይድን ነው ወይ የሚለው አማኒ የኔ ሙግት እዚህ ላይ ምን ትላለህ? ሌላም አቀርባለሁ እንግዲህ በኋላ ሲመጡ። ሰላም ብያችኋለሁ ምእመናንና ምእመናት፣ እንዴት ናችሁ? እንዴት አለው ማለት ያ አማኒከዬ እንኳን በሰላም ነጋለ ወንድምነት፣ ደህና ነህ? እግዚአብሔር ይመስገን። እንኳን በሰላም መሸልህ። እኛ አስረከበናችሁ ልንተኛ እያቆበቀብን ነው። ተባረኩልኝ። ትንሽ ብቻ አንተን ግን መስማት ፈልጋለሁ። ቀጥል ወንድምነት። እሺ ያ ቅድም ሰምቼ ነበረ ስፒሮስ ሲያወራ ከደቀ መዛሙርቱ ጋር ተይዞ እሷን ፓርት ፈልጋታለሁ። ለጥቂት ነው ያመለጠኝ። ሰምቼዋለሁ ግን ሪካርድ አላረኳትም እና የደቀ መዛሙርቱን የመለሰበት እና አዎ እነሱ በአብ ወልድ መንፈስ ቅዱስም አልተጠመቁም ብሎ ነበር። አልተሳሳትኩም? ልክ ነው። ትክክል፣ እንደዛ ነው ያለው። አልተጠመቁም ለምን ሲባል እነሱ ላይ አሰራሩ ይለያል፣ ኦር ዩኒክ የሆነ አካሄድ ነው ያለው የሚል ነው ላይን ኦፍ አርጊመንቱ ማለት ነው። እና ትክክል
እኔ ስፒሮስ ኦነስቲ ደስ ይለኛል። አንደኛ ግሪክ ኦርቶዶክስ እንደመሆኑ በነፃነት ነው የሚያወራው። እዚህ ያሉት እዛ ክፍል ላይ የሚከራከሩን ስላለመጠመቃቸውም አልተጠመቁም ምንድነው ተጠመቁ የሚል አሳዩን ስንላቸው አልተጠመቁም የሚል ስለሌለ የሁለታችንም አርጊውመንት ፍሮም ሳይለንስ ስለሚሆንብን ይቅር የነሱ ማለት የሐዋርያቱ ይቅርብንና ደን እነሱ አድርገዋል ተብሎ የሚታሰበውን ነገር እንቀጥልበት እንዴት ይባላል? ሲጀመር እነሱ ህይወት ላይ እውነት ያልሆነ ነገር እንዴት ነው ሌላው ህይወት ላይ ባይንዲንግ ትሩዝ ሊሆን የሚችለው? የሚያስር እውነት እንዴት ነው ሊሆን የሚችለው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል አይደለም ወይ የሚለው አይደለ? በእነሱ እውነት ላይ ቆማችኋል አይደለም ወይ የሚለው እነሱ ላይ እውነት ያልሆነ ነገር እንዴት ነው ሴፍቲ ሊሰጠን የሚችለው ለኛ የሚለው ነገር መነሳት አለበትና ስፒሮስ ኦነስት ስለሆንክ ታንክ ዩ። ኦግስቲንም በዛ መልክ ነው የሚፈታው። አልተጠመቁም ነው የሚለው። ሐዋርያቱ አልተጠመቁም። እንደውም ትንሽ አክሮባት ሊሰራ ሞክረዋል ቅዱስ ኦግስቲን ትንሽ አክሮባት ሊሰራ ሞክረዋል። እንደውም ያ እንትኑ አለ አይደለ ታንኳ ላይ ያሉ ማዕበሉ ሲያናውጣቸው የነበረበትን ቦታ ያንን ቦታ ነው የሚጠቅሰውና እዛ ጋር ያው ኦልሞስት ታንኳ እስክትሰበር ድረስ ምናምን ነው እንግዲህ ማዕበሉ ሲያናውጣት የነበረውና ሁሉም በውሃው እንትን ብለዋል አይነት ነገር በውሃ ውስጥ አልፈዋል አይነት ነገር በቃ ታገለ ማለት ነው ሊያመጣ ግን የለም። ያው እሱ ጥምቀት እንዳልሆነ እናውቃለን። እያለፉ ነው ሀይቅ እያለፉ ነው እንጂ ጥምቀት አይደለም ጥምቀት አይደለም። እና እንደዚህ ኦነስት የሆነ ነገር መናገር መልካም ነው። አሁን አስቻንተ ያነሳው እንትን ላይ ዮሐንስን ጥምቀት የወሰደው ጌታችን ያዘዘው ጥምቀት ህይወቱ ላይ አፕን አላረገም። ነገር ግን በክርስቶስ ኢየሱስ አምኗል። ደን በጸጋ ወንድሞችን ያገለግሉ ነበር። ይሄኛው ቃል ለነ እንትናም የተነገረ ነው ባይዞኝ ለነ በርናባስም የተነገረ ነው። ለነ በርናባስም የተነገረ እውነት ነው ባይዞኝ አይ ቲንክ ወደ አንጾኪያ በተላኩበት ታይም በብዙ ጸጋ ወንድሞችን ያገለግሉ ነበረ በምክር ማለት ነው። በጸጋ በምክር ወንድሞችን ያገለግሉ ነበር የሚል አለ ለበርናባስን በተመለከተ እና ስለተላኩ ሚሽነሪዎች በተመለከተ የተወራ ማለት ነው። አሁን ጥምቀትን ዲስፓይስ ያደረግን ወይም ይሄ ምንድነው የሚባለው በአማርኛ ሳልቪፊክ ኤፊካሲ ይሉታል በእኛ ትራዲሽን ውስጥ ኦር መዳንም በተመለከተ ኢፌክት የሚያደርገውን ነገር ባፕቲዝምን ማለት ነው እሱን ሪጀክት እያደረግን አይደለም። እነዚህን ክፍሎች ስናመጣ እነሱን ስናመጣ ማለት ነው እየካድን የሆነ አንዱን አፊርም ለማድረግ ወር አንዱን ስናሳይ አንዱን ሪጀክት እያደረግን አይደለም። ግን the whole of truth እንመልከት ነው ከጫፍ እስከ ጫፍ ምንን እያመለከተ ነው የሚለው እንመልከት የሚል ነውና በቃ ውሃ እስካልነካ ድረስ በውሃ ውስጥ እስካላለፍክ ድረስ አበቃል የሚል ዶክትሪን የለም። በቃ የለም። ሰዎች በክርስቶስ ኢየሱስ አምነው ኦኬ ይሄ ደግሞ ኤርሊ ስቴጅ ነው ክርስቲያኒቲ ውስጥ በጣም ኤርሊ ስቴጅ ነው። ሐዋርያቱ በህይወት ያሉበት ነው። ኦኬ ሰዎች ሲወጡ ሲገቡ ደቀ መዛሙርቱን የሚያዩበት ነው። በድምጽ ምስክርነቶቻቸውን እና ትምህርቶቻቸውን የሚሰሙበት ታይም ነው። so if this was the central theology central ማለት ከዚህ ጀምራል ሁሉ ነገር የሚባልበት አይነት እንትን ቢሆን ቴዎሎጂ ቢሆን ያንን ነገር በእያንዳንዱ ኢቨንት ውስጥ ነው ማየት ያለብን ሴንተር ከሆነ ማለት ነው። ግን አይደለም ኦኬ አይደለም ከተባለ ኦር አለመሆኑን በተግባር እንደዛ ካየ ነው ዳን እዚህ ጋር ክርክሩ ምን አመጣው ነው ክርክሩ ምን አመጣው? አዎ ኤርሊ ቸርች ፋዘርስ በጣም ሪጎረስሊ አውርተውበታል። እዛ ላይ በደንብ አውርተውበታል በደንብ ዳን
እነዛ ኤርሊ ቸርች ፋዘርስ በጣም በዛ መልክ ኢንደፕስ ሌሎች አናሎጂዎችን እያመጡ ምናምን ከብሉይ ኪዳንም እያመጡ ባወሩበት ልክ ደግሞ ሐዋርያቱ ላይ ፕራክቲካሊ መሬት ላይ ሐዋርያቱ በሕይወት በነበሩበት ታይም እንደዛ አይነት ነገር እናያለን ወይም በተለይ ሐዋርያ ስራ ላይ ሲባል ኖ አናይም። ሶ እውነታውን እንደ እውነታ እንቀበልና እውነት ያልሆኑ ነገሮችንም ደግሞ እውነት አይደሉም በዚህ መንገድ አለ የሚለውን ነገር ግን መቀበል ይኖርብናል። ለዛ ነው ፕሮቴስታንቱ ማይጎረብጥ ኢንተርፕሬት ሲያደርግ ማለት ይኸው እዚህ ጋር አደር ወይ አለ ነው። አሁን ጦርነቱ ወይም ፍትጊያው የሚመስለኝ እኔ ከዚህ ውጪ ሌላ መንገድ የለም የሚልና አይ እንደውም ኢሴንሻሊ በዚህ መንገድ ነው እግዚአብሔር የሚያድነው የሚል አይነት ክርክር ነው የተገጠመው ብዬ ነው ማስበው። ኦኬ እንደዛ ብዬ ነው ማስበው። ሶ ሐዋርያቱ ላይ ያ ነገር እውነት አይደለም። there is no single reference that እንትኖቹ ሐዋርያቶቹ ተጠምቀዋል ከተባለ ባይዘው አጥማቂያቸው ባይ ዲፎልት ኢየሱስ ነው የሚሆነው፣ ሌላ የለም። ኦኬ ሌላ መንገድ የለም። ማን ነው እነሱ ሊያጠምቅ የሚችለው? ማለት እንድናስተውል ነው ዝም የምለው። ማን ነው እነሱ ሊያጠምቅ የሚችለው? ግን የለም ነው የለም። ያ እነሱ ላይ ስላልሆነ ግን አሁን ኤፊኬሲውን ከጨዋታ ውጭ እናደርጋለን ነው ወይ? አናረግም፣ በቃ አናረግም። ግን አለ በዛ መንገድ ነው እያለ አለ በሌላ መንገድ። እሱ ምንድነው? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለው። ኦኬ ማንም እንዳይመካ ከስራ አይደለም በቃ። ስለዚህ የኛን ኢፈርት የኛን ፓርቲሲፔሽን ኒጌት የሚያደርግ ነው። ዛጋ በምን ስሩ ምንድነው የሚለው? ስሩ ፌዝ በቃ በእምነት ያንን ነው throughout the New Testament የምናገኘው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ በእርሱ የሚያምን አይፈረድበትም፣ በእርሱ የሚያምን አያፍርም፣ በስሙ ለሚያምኑ የኃጢአት ስርየት፣ ለእኛ ላመንን እናንተ ደግሞ አምናችሁ ፕሬሲንግ የሆነውን ትርጉም የምናገኘው እንዲህ ላይን ሆኖ ሊቀመጥልን የሚችል አይነት ትርጉም የምናገኘው ግን በእምነት በኩል የእግዚአብሔር ልጆች ሆናችኋል። ገላትያ ላይ እንደው እንደ አብርሃም ያመናችሁ እናንተ ደግሞ የአብርሃም ልጆች ናችሁ። እርሱ አመነ ጽድቅም ሆኖ ተቆጠረለት። አመነ ጽድቅም ሆኖ ተቆጠረለት። ተገርዞ ነውን ይላል ሮሜ 4 ላይ ጳውሎስ ከጥምቀቱ ጋር ላገናኝላችሁ እሱን። ተገርዞ ነውን? ምክንያቱም ግዝረት የአዲስ ኪዳን ጥምቀት ማሳያ ነው ተብሎ ያው ይታመናል በሁሉም ክርስቲያን ደም ማለት ነው። የአዲስ ኪዳን ፍቺው የግዝረት ጥምቀት ነው። ኦኬ ስለዚህ ምን ብለን ልንፈታው እንችላለን? ሮሜ 4 ላይ ያለው እንግዲያውስ ተጠምቆ ነውን? አይደለም ብለን ነው የምንፈታው አይደል? ተገርዞ ነውን ዲክሌር የተደረገው ጀስቲፋይድ ነህ ተብሎ ጳውሎስ መልስልን አይደለም ከመገረዙ በፊት ነው እንጂ አይደለም ከመጠመቁ በፊት ነው እንጂ። ያ እውነት ነው ወይ? አዲስ ኪዳናችን ላይ ከጥምቀት በፊት ሰዎች ዲክሌር ይደረጋሉ ወይ በእምነት? የስ። ስለዚህ ዊዛውት ጥምቀት ጀስቲፊኬሽን ይቀድማል፣ ከእግዚአብሔር ጋር ትክክል መሆን። ጀስቲፋይድ የሆነ ሰው ድኗል ወይስ አልዳነም ነው ጥያቄው። ድኗል። ኬስ ክሎዝድ ማለት ነው። ኬስ ክሎዝድ። አለዚያ ጥምቀት ላይ ምንድነው ግዝረት ላይ ሌላ አክሮባት ትንሽ መስራት ያስፈልጋል ማለት ነው። እዛ ጋር ሌላ ትንሽ የአክሮባት ጂምናስቲክ ምናምን አይደለም። ቆይ እንደሱ አይደለም። አሁን ግዝረት ሲባል ምናምን ምክንያቱም አቻው ነው አይደለ? አቻው ነው፣ ፓራላል ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት። መች? ያንን ምልክት በሰውነቱ ላይ ሲጀመር መጽሐፍ ቅዱስ ምልክት ነው ያለው። ያንን ምልክት በሰውነቱ ላይ ከመቀበሉ በፊት ይስሐቅ ከመምጣቱ በፊት
ሞሪያ ምድር ላይ መስዋዕት አድርጎ መታዘዙን ለማሳየት ከመውጣቱ በፊት ምን ተባለ? የእግዚአብሔር ወዳጅ። ምን ተባለ? ጻድቅ። ተገርዞ ነውን? ከመገረዙ በፊት። ስለዚህ ያ አቻው የሚሆን ከሆነ አቻው ማለት የጥምቀት አቻው የሚሆን ከሆነ ምን ብለን ልንፈታ እንችላለን ማለት ነው? Before baptism, people can be justified through faith alone. Faith alone. Justified ሊሆኑ ይችላሉ። Justified የሆኑ የጸደቁ ልክ እንደ አብርሃም የእግዚአብሔር ወዳጆች ናቸው ወይ? አዎ ናቸው። ታዲያ እግዚአብሔር ወዳጅ እግዚአብሔር ያስቀመጠውን ነገር አይታዘዝም ወይ? ይታዘዛል። አንደኛው ትእዛዝ ምንድነው? ተጠመቅ የሚል ነው። ስለዚህ ትጠመቃለህ። ኦኬ፣ ትጠመቃለህ። እኔ ወዳጆቼ እዚህ መሬት ላይ ያሉ ተውት፣ እግዚአብሔር ነው። መሬት ላይ ያሉ ወዳጆቼ ራሱ ላለማስከፋት እንዴት እንደምጠር ማለት ነው። መሬት ላይ ያሉ ወዳጆችን ላለማስከፋት። ስለዚህ እግዚአብሔር ወዳጁ ነን። እግዚአብሔር ያስቀመጠውን ነገር አለማድረግ አንችልም። እግዚአብሔር ስላዘዘን ብቻ ነው ወይ የምናደርገው? ኖ፣ እግዚአብሔር ምክንያት የሌለውን መጨረሻ የሌለውን ኦር መግቢያ የሌለውን ነገር አይናገርም። ኦኬ፣ አይቀበልም። አለ የሆነ ስራ አለ። ስራ ስለሚሰራበት ነው። ኦኬ፣ ስራ ስለሚሰራበት ነው የሚያዘን። እናደርገዋለን እኛ። ኦኬ፣ ግን ጎደለ እሱ ማለት በአመፃ አይደለም የሚጎለው። አይ አዟል ግን አላረገውም በሚል እብሪተኝነት አይደለም የሚጎለው። ግን ባሉ ኦፕሽኖች ላይ ተቆሞ እሱ ከጎደለ ድነት ጎሏል፣ እሱ ከጎደለ ምናምን። አሁን ጎረቤቶቻችን እንደሚሉት በሱ ውስጥ ካላለፍ ካበቃለህ ምናምን። ኢቨን በቀይ ባህር መሻገር ጥምቀትን ወክሎ ስለመጣ ራይት ከሙሴ ጋር በጥምቀት ተባበሩ የሚለው ማለት ነው። እና ያንን ይዞ ስለመጣ እሱን ይዘን እሱ ላይ ራሱ ልክ እንደ ሮሚዮ 4 አድርገን አርጊው ማድረግ እንችላለን። ባይዘ ጥያቄው ያንን ኤርትራን ባህር ሳይሻገሩ በፊት ህዝብ አልነበሩም እስራኤላውያን? ከሙሴ ሊተባበሩ በውሃ ውስጥ ሳያልፉ በፊት ማለት ነው። በቆሮንቶስ ንግግር፣ በጳውሎስ ንግግር ሙሴን ይተባበሩ ዘንድ በዛ ውሃ ውስጥ ሳያልፉ በፊት እስራኤላውያን ህዝብ አልነበሩ ናቸው እንዴ? በጉን አርደው እኮ ነው የወጡት። የአዲስ ኪዳን በግ ተምሳሌት የሆነውን ኢየሱስ ክርስቶስን ሻዶ አርጎ ነው የወጡት ሲወጡ። ኦኬ፣ በኩር ሞቶላቸው ኦር ያው በኩሩን ግብጽ ላይ ያለውን እየመታ ማለት ነው። በኩር ተመቶላቸው ነው የወጡት ሲወጡ ያ። ስለዚህ አይ ከሙሴ ጋር እስካልተባበሩና እስካላለፉ ድረስ ህዝብ አይባሉም እንደማለት ነው። በዛ ብቻ ነው ዲተርማይን የሚደረገው የሚለውን አርጊመንት ማምጣት ድካሙ እሱ ነው። ወን ረካማ ሳይዱ እሱ ነው የሚሆነው። ስለዚህ they were people እንደውም እኮ በሙሴ በኩል በሙሴና አሮን በኩል የተናገረው ይሄንን ነው። በምድረ በዳ በዓልን ያደርግልኝ ዘንድ ያመልከኝም ዘንድ ህዝቤን ልቀቅ። ቆይ ከሙሴ ጋር በኤርትራ ባህር ከተባበሩ በኋላ ነው ህዝቤ የሚሆኑት። ሲሻገሩ ህዝቤ ስለማረጋቸው ልቀቅ አይደለም። አንተው ጋር ያሉም ህዝቤ ናቸው፣ ግን ልቀቃቸው። ከዛ ከሙሴ ጋር ይተባበራሉ፣ በባህር ያልፋሉ። ከአዲስ ኪዳን ገብሉ ኪዳን እያረኩ ነው። ሁለቱን ነው እየፈታው ያለሁት አንድ ላይ ያገናኘው ማለት ነው። ኦኬ፣ በጳውሎስ ንግግር አድርገን እዛ ጋር ያለውን ሴናሪዮ ብንፈታው ነው እያወራ ያለሁት እንጂ እዛ ጋር ቃል በቃል የምለው አይደለም ያለው። ኦኬ፣ ስለዚህ ብቸኛውና ኖርማቲቭ መንገድ የማድረጉ እንትን በጣም ከባድ ነው። ሶ እኛ እንዴት እንደምንፈታው አሁን ጥምቀት ለድህነት የሚለውን እንዴት እንደምንፈታው እሱን ላውራና እነቃል ያሉ ይቀጥላሉ። ማለት በጣም ሲምፕል በሆነው መንገድ ልንገራችሁ፣ ፕሮቴስታንታዊ የሆነውን አንደርስታንዲንግ ማለት ነው።
በተለይም ክላሲካል ፕሮቴስታንት እንዴት እንደሚፈታው ወይም የኔ ሪፎርመር ትራዲሽን እንዴት እንደሚፈታው ማለት ነው ልንገራችሁ። ጥምቀት ለድነት የሚለው ፕሮቴስታንት ውስጥ ጥያቄ ሆኖ አያውቅም። ይሄ ካውንተር አርጊውመንት የሚቀርብባቸው ቦታዎች ላይ ነው። ካውንተር አርጊውመንት ስላችሁ ይሄ ካልሆነ የሚባሉ ቦታዎች ላይ ነው ፕሮቴስታንቶች በቃ ጠጠር ብሎ የሚመጡት እንጂ ፕራክቲካሊ የተቀመጠው ጥቅስ ላይ ችግር የለባቸውም። ከታሪክ ነው የምነግራችሁ። ሉተር ችግር አልነበረውም፣ ካልቪን ችግር አልነበረውም። ኦኬ ሌሎች ሪፎርመሮች የተለያዩ ከተሞች ላይ ነበሩቱ ችግር አልነበራቸውም። እያንዳንዱ ትራዲሽን ለምንድን ነው ያልነበራቸው ሲባል ኋላ ላይ ትምህርቶቻቸውና ካቴኪዝሞቻቸው ኮንፌሽኖቻቸው ላይ የእምነት አንቀጾቻቸው ላይ ማለት ነው ያስቀመጡት ይፈተዋል። ያንን በደንብ መጽሐፍ ቅዱሳዊም ጭምር ስለሆነ ሶ ለድነት ሲባል የተለያየ የሚደጋገም ድነት አለ ወይ ሲባል አይደለም፣ ጸጋን የምንቀበልበት ነው። it is a means of grace ብለው ነው የፈቱት አይደለም። ሉተርን ብትሉ ካልቪንን ብትሉ ሌሎች ማጅስትራል ሪፎርመሮች ማለት it is a means of grace by which the benefit of Christ የክርስቶስ ሞትና ትንሣኤው ጥቅሞች ለእኛ የሚመጡበት ነው። እግዚአብሔር በጸጋው የሚደግፈን ነው። because of our infirmity ሪፎርመር ትራዲሽኑ ደካሞች ስለሆንን የሚል ነው። ደካሞች ስለሆንን ስለዚህ ለድህነት ሲባል ቅድም አልዳንክም ነበር በእምነት አይደለም እየተባለ ያለው። ኦኬ እናገኝ ንስሐ ስንገባ ያው እኛ መሀል ላይ ቄስ አናስገባም ተናዘዝ ምናምን የሚባለው ነገር ሪጀክት አናደርገውም፣ ግን ግዴታ ነው ብለን አናምነውም። እሱ ቀጥታ ግን ወደ ጸጋው ዙፋን ፊት እንቀርባለን ነው እኛ ጋር ያለው አይደለ። ስለዚህ ኢፌክቲቭ የሆነ ኢን ሞመንት የእግዚአብሔር የምህረቱ ስራ በምን በኩል በንስሐ በኩል ይደረጋል ነው አይደለ። እናገኛለን፣ ይምረናል። እናገኛለን፣ ይምረናል። ያ እናገኛለን፣ ይምረናል። ደን እግዚአብሔር ያን የማድረግ ግዴታ ስላለበት ካልሆነ የሚምረን ምክንያቱም ምህረት ለወደደም ለሮጠም ስላልሆነ ኦኬ የመማር ግዴታ ሳይኖርበት ነገር ግን መሐሪ ቸር ስለሆነ በዛ ንስሐ ላይ ቆሞ የሚምረን ከሆነ ያንን ምህረት ምን ብለን እንጠራዋለን? ራሳችሁ እንድትሉት አድርጌ አርቲኩሌት ላድርግላችሁ። ቆይ ኮሜንት ላይ ራሳችሁ እንድትሉ ተዘጋጁ። የማይገባንን ምህረት የማይገባንን ዛጋ ነክቷል። አሁን ኦልሞስት 2 ሰዓት ነው፣ ለ2-5 ጉዳይ ነው። እችን ምሽት አማንን የማሳደር ግዴታ የለበትም እግዚአብሔር እንደ ኃጢአቱና እንደ በደሉ ቢሆን። እችን የነጋችውን ማለዳ የማዋል ግዴታ የለበትም እግዚአብሔር እንደ በደሉና እንደ አመፁ ቢሆን የአማን ማለት ነው። ነገር ግን እግዚአብሔር ምህረት ሊያደርግ ወደደና እኔ ደካማው ንስሐ ስገባ ምህረትን አደረገ። ያ ማለት የማይገባኝን ነገር ሰጠኝ። ምህረቱ የማይገባኝ ነገር ነው። የማይገባንን ነገር ስናገኝ እግዚአብሔር የማይገደድበትን ነገር ሲያደርግልን ያ ምን ተብሎ ነው የሚጠራው? ታንክ ዩ የቀደማችሁ ሰዎች ቀጥሉ እስቲ። እኛ የማይገባንን ነገር ስናገኝ እግዚአብሔር የማይገደድበትን ነገር ሲሰራ ያ ስሙ ምን ተብሎ ነው የሚጠራው? ወደ 4 ሰዎች መልሳችኋል፣ 5 ሰዎች ዳስ ጸጋን አገኘን አይደለ? ጸጋን አገኘን፣ ጸጋን አገኘን። ጸጋ ማለት ለማይገባው ሰው ራይት፣ ለማይገባው ሰው የማይገደድ አምላክ እንዲሁ አይደለ በምህረቱ ባለጸጋ ስለሆነ በቸርነቱ ባለጸጋ ስለሆነ የሚያደርገው ነገር ማለት ነው ጸጋ ማለት። ሌላ ምንም ትርጉም የለውም። ኦኬ ደን እንደዛ በመሆኑ ያን ምህረት ለኛ በመስጠቱ ኢሚዲየትሊ በእኛ ህይወት ላይ ሊመጣ የነበረ ኢንፍሊክሽን፣ በኃጢአት ምክንያት ሊመጣ የነበረ መጎስቆል ልንለው እንችላለን። ምክንያቱም ኃጢአት ያደቃል አይደለ? ኃጢአት ኢንፍሊክት ያደርጋል፣ ሰውን ያደቃል። እዛ ነው ጆን ኦውን የሚባል አንድ ፒሪታን አለ፣ መጽሐፍም አለው በዛ ርዕስ ቢ ኪሊንግ ኦፍ ዘ ሲን ኦር አንለስ ኢት ዊል ኪል ዩ ይላል ማለት ነው። ኃጢአትን ግደሉት አለዚያ እሱ ይገላችኋል ይላል።
ግደሉ ኃጢአትን፣ አለዚያ ኃጢአት ይገድላችኋል። ኃጢአትን ካልገደላችሁ የለም ይሄ ኢንተርሚዲየት ቦታ የለም መሀል ላይ። ኃጢአትን ካልገደላችሁ ኢንተርሚዲየት ቦታ የለም መሀል ላይ። ኃጢአት ራሱ ይገድላችኋል። ነገር ግን በምህረቱ ባለጠጋ ስለሆነ ኑሩ አለን፣ ህይወትን ሰጠን፣ በመዳናችን እንድንቀጥል አደረገን። ኦኬ፣ የመጨረሻውን ድነት እንድናገኝ ጠበቀን፣ ምህረትን ሰጠን። በምን? በጸጋው። ሚንሱን ምን ብለን ነው የጀመርነው? ቀላሉ መንገድ እንድትይዙ ነው። ሚንሱ ምንድነው? እዚህ ጋር ሪፔንታንስ አይደለ? ሪፔንታንስ። ኦኬ፣ ደን እዚህ ጋር ቀደም በእምነት አብርሃም ከእግዚአብሔር ጋር ትክክል ሆነ። ራይት፣ ትክክል ሆነ። መች? ሳይገረዝ በፊት። አዲስ ኪዳናችን ላይ እንመጣለን። ሰዎች ከእግዚአብሔር ጋር ትክክል ይሆናሉ መች? በእምነት። ምን ሳይሆኑ? ሳይጠመቁ በፊት። ሳይጠመቁ በፊት። ቀጥታ አናሎጂውን ካመጣ እንደዛ ነው የሚሆነው። ነውምም ደግሞ ቆይ፣ ነውምም ዳን። ታዲያ የጥምቀት ድርሻ እዚህ ቦታ ላይ ምን ይሆናል? ቅድም ያልተፈጸመ ነገርን እዚህ ጋር እሱ መጥቶ ነው የፈጸመው ሲባል ኖ ዌይ ቲንግስ ሲግኒፋይድ፣ ወይም በዛ ነገር የሚተላለፍ ምንድን ነው? ጥምቀት የሚያሳየው ኢሜጅ መታጠብን ነው። ራይት፣ መታጠብን ነው። ሲግናል የሚያደርገው የሚያሳየው ሪፕሬዘንት የሚያደርገው ደን አክቹዋል የሆነውን ነገር ይደረግበታል፣ ይተላለፍበታል። የስ ደን እግዚአብሔር እኛ ደካሞች ስለሆንን ሪፎርመሮቻችን ያስቀመጡትን ነው የምነግራችሁ። የሚታይን ነገር ሰጠን። በጣም ደካሞች ስለሆንን ኢንፊርሚቲ ውስጥ ስላለን በሚታይ መልኩ እምነታችንን የሚያጸና ነገር ሰጠን። ኤንድ እውነትም የሆነ ነገርም and what it is ብለን ስንጠራ ባፕቲዝም ኦር ጥምቀትን። ስለዚህ ለድነት ስንል ጸጋውን ሰጠን። ምክንያቱም ጸጋው ነው የሚያድነን ማለት ነው። ባጭሩ ጸጋውን ነው የሰጠን፣ ምህረቱን ነው የሰጠን። እግዚአብሔር ምህረት የሚሰጣቸው ሰዎች የኔ ብሎ የሚጠራቸውን ነው። ራይት፣ ምህረትን የሚያደርግላቸው ህዝቦቹ ነበሩ። ሲያጠፉ ህዝቤ አይደላችሁም ይላችኋል። ከዛ ህዝቤ አይደላችሁም ብላችሁ በተጠራችሁበት በዚያ ህዝቤ ብዬ ጠራችኋለሁ፣ ሩሃማ ብዬ ጠራችኋለሁ ይላል መልሶ። ሎርድ ሱፐር ጋር ስንመጣ ሴም ቲንግ ደጋግመን አይደለም። ምንድነው አንዱ መዳን ውስጥ የሚወጣ ያንን ፋውንቴን ነው እየጠጣን ያለ ነው። ያንን ምንጭ ነው እየጠጣን ያለ ነው። ቁርባኑን ከመውሰድ በፊት ጠፍቼ ነበር፣ አሁን 3 ድናለሁ አይደለም። እምነታችን እየጠነከረ እንዲሄድ ያደርጋል። ኦኬ፣ እምነታችን እየጠነከረ እንዲሄድ ያደርጋል። ለምን? በሚታይ መልኩ ማስረገጫ እግዚአብሔር ስለሰጠን፣ የሆነ ቲዮሬቲካል የሆነ ነገር ሳይሆን የሰጠን በሚታይ መልኩ እምነታችን የሚጠነክርበት፣ በእምነት ወደፊት የምንቀጥልበት፣ በክርስቶስ ጸጋን የምናገኝበት፣ ምህረትን የምናገኝበት የሚታይ ኤሌመንትን ሰጠን። ስለዚህ ያንን በተቀበልን ቁጥር እምነታችን እየጠነከረ ይመጣል። ከጌታ ጋር ያለን ህብረት እየጠነከረ ይመጣል። በዛ መንፈሳዊ ማዕድ ፊት ስንሰበሰብ እኔ ድሮ ላችሁ ነበር የምታስታውሱ ከሆነ ከሐዋርያቱ ጋር የተቀመጥኩ ያህል ይመስለኛል። ኦኬ፣ ያን ዳቦውን ለመቁረስ ወይኑን ለመጠጣት ስቀመጥ ሐዋርያቱ ጋር እነ ዮሐንስ ጋር እነ ቶማስ ጋር ምናምን በርተለሜዎስ ምናምን የተቀመጥኩ ነው የሚመስለኝ ሁላ። ኦኬ፣ ስለዚህ ፋውንቴኑ የሚነሳው እየተደጋገመ እንደ አሜባ የተቆራረጠ ድነት አይደለም። መጽሐፍ ቅዱስ የሚነግረን የተቆራረጠ ድነት አይደለም። ኢቭን እንደ አሜባ እንደዚህ የተቆራረጠ አይነት ነገር አለው ይባል። አንድ አሜባ ነው ባይዞ ግን የሆነ የተቆራረጠ ፓርት አለው አይነት ነገር ነው የሚሆነው። ግን አንድ ነው። አንድ ህይወቱ አንድ ነው። ከአንዱ ህይወት ነው የምንጠጣው። ሶ ኢት ኢዝ ሚንስ ነው ጉልበታችን የሚበረታበት፣ ለጸሎት የምንነቃበት፣ ለወንጌል ምስክርነትም ጭምር የምንነቃበት። ምክንያቱም ስጋውን በልቼ ደሙን ጠጥቼ ህይወትን አግኝቻለሁ ወይም ህይወት ማግኘቴን የሚያሳይ ነው ካልኩ ኋላ የጠፉ ሰዎችን አለማሰብ አልችልም። እኔ ወንጌል ያልሰሙ ሰዎችን አለማሰብ አልችልም። ለዛም ያነሳሳኛል።
በቁስሉ ተፈወሳችሁ አይደለ? በቁስሉ ተፈወሳችሁ። ኦኬ። ያ ሊቆስል የሚችለውን ስጋውን ነው የሰጠን። በቁስሉም የተከፈለውን ስጋውን ነው የሰጠን። ስለዚህ ለፈውሴ ብዬ እቀበለዋለሁ። ልክ ፔንቴኮስታሎች እንደሚያደርጉት ማለት ነው። አሞኝ ከሆነ ይፈውሰኛል እያልኩም ጭምር ነው የምቀበለው። ለምን? በእርሱ ቁስል ተፈወሳችሁ ሲባል ያ ቁስል የመጣው እንደው በድንጋይ ተፈንክቶ አይደለም፣ ኦር ከሆነ ነገር ላይ ወድቆ አይደለም። መስቀል ላይ የሆነውን ነገር ነው እየተነገረ ያለው። ኦኬ። ያ ኮንቴክስቹዋሊ መቼም ቢሆን የሚፈታው ስፒሪቹዋል የሆነ ዴዝን፣ ስፒሪቹዋል የሆነ መንፈሳዊ የሆነ ህመምን የሚያሳይ ነው። ነገር ግን ያለ እምነት እግዚአብሔርን ልናስደስተው ስለማንችል እንመን እንደዛ ብለን፣ ከዛ እግዚአብሔር ስራውን ይስራ። ኦኬ። ትፈውሰኛለህ ከስጋ ህመሜም። ኢቨን ምስክርነቶችን ማምጣት ይቻላል። ባይዘ ኤርሊ ኦኬ፣ ኤርሊ ማለት ነው። እኔ ሙሉ ወንጌል ነው ያደረኩት እንግዲህ እንደምታውቁት ማለት ነው። ማለት ሙሉ ወንጌል ውስጥ የነበርኩበት ጊዜ ይበልጣል ከወጣሁበት፣ ኦር ሌላ ትራዲሽን ውስጥ ራሴን ካገኘሁበት ይልቅ የኖርኩበት እዛ ይበልጣል። ያን ምስክርነት ኦኬ፣ ያን ምስክርነት እኔ በጆሮ የሰማሁት እያለ አይ እንደዛ አይታመንም መባል አይችልም። ለስጋ ፈውሳቸው፣ ለብርታታቸው ኦኬ፣ ለአሹራንሳቸው ሁሉ ይጠቀሙታል ነው እና በዛ ማየት እንችላለን። ሶ እነዚህ ኤክሴፕሽናል ሆኖ የተቀመጡትን የመጽሐፍ ቅዱስ ክፍሎች እንግዲህ ማየት ግዴታ ነው በዚህ መንገድ ካልተመጣ ምናምን የሚለውን ስለሚያፈርስ ማለት ነውና ሶሪ ብዙ አወራሁ። ተባረክ። ይሄ በጣም አስቸጋሪ ነው። ለዚህ ነው እንደነዚህ አይነት ጥቅሶች አሉ መጽሐፍ ቅዱስ ላይ፣ እነሱንም አንጣላቸው ለማለት ታስቦ እንግዲህ የመጣ ነው። ቅዱሳን ኦኬ። ጆዬ፣ ሶሊያና፣ መቅዲ እና እንደገና ሲሶ ሰላም ነው? ሰላም በሉ። ሰላም የሚል ከሌለ እኔ እላለሁ። አስኪያት አለን አንተ ምንድነው እኮ በቃ እኮ እኔ ነግሬ የለ ያ አጂፕ የሚባል አለ እኛ ሀገር። አሁን አዲስ አበባ አለ እንደ አጂፕ አለ አይደል? አዲስ አበባ አጂፕ አልተዘጋም። አጂፕ ተዘግቷል። አሁን ተዘጋ እንዴ? ኮብል ምናምን ነው ያለው። ኦኬ። እና በእሳት የሚተፋ አለ አጂፕ አጂፕ ክርስቲያን ነህ አንተ እኮ በቃ እሳት ስጋና ደም አልገለጠለም። ሰፈሩ እኮ አጂፕ ነው። ምን ተዘጋ ትላለህ? ምን አጂፕ አልገለጠለም እንዴ? አጂፕ ይዞዬ እንዴት ነህ? ወይ እንዴት ናችሁ? ሰላም ናችሁ? ሁላችሁም ሰላም ብያለሁ። ሁሉ መልካም፣ ሁሉ ደህና። እንዴት ናችሁ? እግዚአብሔር ይመስገን። አጠፋሃት እንዴ? አጠፋሃት እንዴ? የትኛዋ የምትለዋ ስምህ ጋር ፕሮ ብለህ ነበረ። አጠፋሃት? ያ ሁለተኛው አካውንት እኮ ነው። የሁለት አካውንት ነው። ምን እንደሆነ ታውቃለህ? ፕሮፌት ሲሳይ፣ ፕሮፌት ሲሶ፣ ፕሮቴስታንት ሲሶ። ለዛ አይደለም እኔ ፕሮቶኮል ሚሊዮን የተጠቀምኩት ፕሮቴስታንት ነኝ ለማለት ነው። ፕሮቴስታንት ነኝ። ሁሉንም መገመት እንችላለን። ፕሮ ብቻ ስላለው ፕሮቴስታንት፣ ፕሮቶኮል፣ ፕሮፌት በቃ እንደዛ እንድንተረጉሞ ነው ያስቀመጠው ሲሶ። ወይ ጆ እንዴት ነህ? ደህና ነህ? አለው። ጠፍተሃል? ጠፋው። ሰሞኑን እኛ ጋር ትንሽ የግብር ወቅት ነው፣ ቢዚ ሆነናል። ኦኬ ነው እንዴ? እስከ ጥቅምት 30 ቃልዬ ሁለተኛ ጊዜ ሶስተኛ ጊዜ ሰላም ሳንለው እየወጣ
እዚሁ ነው። ቃልዬ ሰላም ብለን እስቲ አሁን ሰላም ሳንለው እንዳንወጣ ብዬ ጊዜ ሰላም ብያለሁ። ኔትወርክ ትንሽ ዛሬ አስቸጋሪ ሆነና ኦኬ ሰላም ብያለሁ ሁላችሁንም። ማሱ ይሶ እየቀጠል ሁለቴ ሶስቴ ሲያስወጣው ስላየው ሰላም ሳይለን እንዳወጣ ብዬ ኦልሬዲ ያው እኔም ሰላም ለማለት ነው። ደህና ናችሁ? እንዴት ናችሁ? የቲክቶክ ነዋሪዎች ይላል ቴዲ ሐዋሳ እንደመጣ ቲክቶክ ላይ ያለ ማህበረሰብ እንዴት ናችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ያው ቀጥሉ፣ ጆዬ ቀጥል። እግዚአብሔር ሰው አንተስ እዚህ ላይ ያሳብጣለህ። ሰዎች ግዴታ ነው የሰው ሳይጠበቅ አይደለም። ላይ ሀሳብ ካለ ትሰጣለህ። ጆዬ ስለሚቀድም እኔ እንግዲህ መምህራኖች ሲናገሩ ልስማ እንጂ እኔ ራሱ አሁን ቲክቶክ ላይ ባለኝ ቆይታዬ የሰው መጠመቅ ወደ ግዴታ ነው ወደሚል መረዳት መጥቻለሁ። ሰው ካልተጠመቀ አይደለም ወደሚል መረዳት እየመጣው ነው። ለምን እንደሆነ ባላውቅም ግን እስቲ እንስማችሁ። ያው ሰዎች ሲያወሩ ከግራም ከቀኝ ያለው ነገር እንስማ። ግን እንደ ግዴታ እየተቀበልኩ ነው በአሁን ሰዓት ያለው ታስጂ ይሄን ለማለት ያክል። በነገራችን ላይ ምክንያቱም አንደኛ የጌታችን የኢየሱስ ክርስቶስ ትእዛዝ ስለሆነ ኢየሱስ ክርስቶስ እንድንጠመቅ ስላዘዘ መጠመቃችን ለድነታችን ኢፌክቲቭነስ አለው። እኔ ጠይቃለሁ ሰዎች ለምሳሌ ቅድም አንተ ያነሳከው አንድ ሀሳብ አለ። ኦልሬዲ አምኛለሁ በቃ ውሃ ጥምቀት አያስፈልገኝም ብሎ አንድ ክርስቲያን ባይጠመቅ ኦልሬዲ አምኛለሁ፣ ልጅነትን ተቀብያለሁ፣ ስለዚህ አልጠመቅም ቢል ይድናል ወይ? የኔ መልስ አይደለም። ምክንያቱም አንደኛው ኢቭን እኮ የጌታ ትእዛዝ ስለሆነ መጠመቅ ይህንን ትእዛዝ የሰጠው ጌታችን ኢየሱስ ክርስቶስ ነው። የማንም ትእዛዝ አይደለም። ጥምቀት የሰው ስርዓት አይደለም። ጥምቀት ከእግዚአብሔር የተሰጠን ትእዛዝና ስርዓት ነው። ስለዚህ ይህንን ትእዛዝ ማንኛውም ክርስቲያን አክብሮ መጠመቅ አለበት። አቃሎት በመጠመቅ ምንም ማገኘው ነገር የለም ብሎ ካሰበ ይድናል ብዬ አላስብም። እሱንማ እኮ ተስማማን እኮ። አንድ ሰው ወንጌል እኮ ሲመጣ እኮ የጌታ ወንጌል ነው፣ የጌታ ትእዛዝ ነው ወደዛ ሰውዬ። እንደምታየው ደግሞ ወንጌል ደርሶት በቤተክርስቲያናችን በዘመናችን እምቢ ያለ ሰው ገጥሞኛ ያገም ጆዬ እንዳውም ስንጓጓ ነው ያለው። ኧረ እኔ እኮ በጣም እኮ እንትን ግራ ገባኝ እኮ ማለት ምን ግራ እንደገባኝ ታውቃለህ? እኛ በ40 ቀናችንን ተጠምቀን ድነን ነበር ወይ ስንል አልዳንም ነበረ። አሁን በጣም የሚያስቁኝ ማለት ነው 40 ቀን ላይ የተጠመቀ አጠቃላይ ዘፋኝ ሁሉ ጭፈራ ቤት ያለው ሁሉ የዳነ ነው፣ ዳግመኛ የተወለደ ነው፣ ልደትን አግኝቷል። ከዛ ፖይንት ራሱ መነሳት አለብን። እኔ ማንም ስላለው አይደለም፣ እሱን ነው የምጠይቀው። እኔ አመንኩ ዕለት ነው የዳንኩት። ኦርቶዶክስ ውስጥ ሆኜ መድኃኔ በሰውነት የታወቀኝ ዳግመኛ ልደት ያገኘሁት መጽሐፍ ቅዱስን አንስቼ አንብቤ መዳን በሌላ በማንም እንደሌለ ብርሃን ሲበራልኝ መዳኔን አወቅኩ። ከቀንበር ነፃ ወጣው፣ መንፈስ ቅዱስ ተሞላው። እንግዲህ አስብ፣ እንግዲህ በጣም ረጅም ዓመት ስኖር እኔ ኦርቶዶክስ ነኝ፣ ግን አረመኔ ነኝ፣ ጨካኝ ነኝ፣ ዱርዬ ነኝ ምናምን። ልጅነቴ ራሱ እንደዛ ነው። አንድ ስፒሪት ነበረ ማለት ነው እኔ ውስጥ ነፃ ያልወጣሁበት። ነገር ግን የእግዚአብሔርን ቃል አንስቼ ባነበብኩ ጊዜ እግዚአብሔርን ቃል በተለይ አዲስ ኪዳን በገባው ጊዜ ብሉይ ኪዳን ጨርሼ በቃ ክርስቶስ በትክክል ፊት ለፊት ተገናኘኝ፣ ዳሰሰኝ፣ ታወቀኝ፣ መንፈስ ተሞላው፣ ኃይል ሌላ ሰው አደረገኝ፣ ዓለም አስጠላኝ ምናምን። ከዛ ቀጥታ ያው የመጣሁት ስመጣ ወደ ሙሉ ወንጌል መጥቼ ደግሞ 3 ወር ነው 4 ወር ተምሬ ነው የተጠመቅኩት። እስከዛ ድረስ በመንፈስ ቅዱስ እነቃቃ ነበር። መዳን ብቻ አይደለም፣ ወንጌል አደባባይ ላይ ሰብክ ነበረ። የምሰብከው ስራ ሆኖብኝ አይደለም፣ እጅግ በጣም
የሚገፋና ተናገር የሚል የእግዚአብሔር ኃይል በውስጤ ስለነበረ ነው። ከዛ አንጻር እመለከተዋለሁ። ስለዚህ እግዚአብሔር እንደው ተጠምቋቸው ስለተባለኛ እንደምንለው እንዳላደረገ ስናይ በጣም ብዙ ሰው መዳኑን እንኳን እርግጠኛ አይደለም። መዳኑን እንኳን ሁሉ ነገር ተሟልቶ ሁሉን አድርጎ እርግጠኛ አይደለም። እንዳልዳነም ደግሞ ፍሬውን ታየዋል። ዳግመኛ እንዳልተወለደ ታየዋል። ዓለም ውስጥ ነው ያለው። በጣም ትላልቅ ታዋቂ ዘፋኝና ታዋቂ ጨፍጫፊና ገዳይ ህዝቦች ተጠምቅ ያለው ብሎ የሚፎክር ህዝብ ነው የምታገኘው። እና ድኗል እንለው ነው። እሱን መዳን እኮ ምልክት አለው። ድናሃል ማለት የእግዚአብሔር ጸጋ ነፃ አውጥቷል፣ ዳግመኛ ልደት አግኝተሃል ማለት ምልክት አለው። ስለዚህ ሰውን የሚያድነው እምነት ነው ማለት ነው አይደለ? እሺ ጥምቀትስ ምንድን ነው ብለን ካልን እኔ ከዛ በፊት ራሱ እኔ አንዳንድ ጥያቄ የሚሆንብኝን ነገር ልንገር አስቺ። ለምሳሌ ጥምቀት ለድነት የሚሉ ኦርቶዶክሳዊ ወንድምና እህቶች እስካሁን ያልመለሱልኝ። እያንዳንዱ ኦርቶዶክሳዊ ለድነት ብሎ ነው የተጠመቀው? መጠመቁን ራሱ አያውቅም። ለድነት ብሎም አልተጠመቀም፣ መጠመቁንም አያውቅም። ሲያድግ ነው የተነገረው። ተመልሻለሁ ጆጂ ተመልሻለሁ። እስቲ እኔ ኦርቶዶክስን ፐርስፔክቲቭ ቆይ እኔ እኔ ድንገኔ ለሁለቱም እሺ የኦርቶዶክሳውያንን ትተህ አሁን እኛ ጥምቀት ላይ ትክክለኛ የመጽሐፍ ቅዱስን ምን አይነት ቪው ነው መያዝ ያለብን፣ ምን አይነት መልከታ ነው መያዝ ያለብን የሚለው ነገር ላይ ኢቭን እኔ አንዳንድ ጊዜ እጠይቃለሁ what is the benefit of baptism? አሁን የጥምቀት ጥቅሙ ምንድን ነው? በጥምቀት አንድ ወንጌላዊ የሚያገኘው ጥቅም ምንድን ነው የሚለውን ነገር እስቲ አንተ አብራራበት። እኔ ጥያቄ እኮ እኔ ምንድነው ምን እንደሆነ ታውቃለህ ሲስ እኔ አይምሮዬና ልብ የሚጠይቀኝን መሸንገልና ማለፍ አልችልም። ማንም ሆነ ማንም ፕሮቴስታንት ይሁን ኦርቶዶክስ እኔ ጥያቄ ያነሳለሁ። ሕፃናት የተጠመቁ ሕፃናት በፕሮቴስታንት የሚሆን በኦርቶዶክስ ውስጥ ለድነት ብለው ነው የተጠመቁት? እንደዛ ሲል አይነት መጽሐፍ ቅዱሳዊ ግራውንድ ይኖራል ብዬ እጠይቃለሁ። የሚመልስልኝ ግን አላገኝም። በወላጆቹ እምነት እንትና አምነውለት ምናምን። ስለዚህ ለድነት በልና ተጠመቅ የሚለኝ ሰው ትክክል አይሆንም ማለት ነው። እኔ ይልቁኑ መስማማት አለብን ብዬ የምለው ጥምቀት ያስፈልጋል አያስፈልግም የሚል ላይ ነው። ያስፈልጋልና አያስፈልግም የሚል ካለ እሱ ኦልሬዲ መናፍቅ ነው ለኔ። መናፍቅ ደግሞ ይድናል ብዬ አላስብም። ምክንያቱም ጥምቀትን የሰጠው ጌታ ስለሆነ ጥምቀት ያስፈልጋል። ጥምቀት አንድ ሰው በክርስቶስ ካመነ መጠመቅ አለበት። ኢቨን ሐዋርያቶች ብታምን ተፈቅዶልሃል ብለዋል። እንደገና እንዳይጠመቁ ምን ይከለክላቸዋል ብለዋል። ኦኬ ብለዋል። መጽሐፍ ቅዱስ ሐዋርያቶቹ ያደረጉት ነገር አለ፣ እኛም ምንድነው ነገር አለ። ስለዚህ እንጠይቃለን። ጥያቄ ሲመጣ ማፈን አይቻልም። ማፈን የለብንም። የቲፎዞ ብዛት መጽሐፍ ቅዱስ ጥሩ ሐሳብ አንስታል ጆጂ፣ ይቅርታ እያቋረጥኩ ስለሆነ አስፈላጊ ነው። አስፈላጊነቱ ከምን አንጻር የሚለውን ነው እኔ አሁን መስማት የፈለኩት ከይቅርታ ጋር። ጥምቀት ያስፈልጋል ኦፍ ኮርስ ከምን አንጻር ምን ጥቅም ስለሚሰጠው ነው ያስፈልገው? ጳውሎስ አብራርቶታል ሲሶ። በጣም ግልጽና ግልጽ ነው። እኔ አሁን ትውልዱን መሞገት እፈልጋለሁ። ለምሳሌ ጳውሎስ ባብራራው ሮሜ ምዕራፍ 6 ላይ ያብራራው ጳውሎስ ምንድነው እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ይጠይቃቸዋል። በጸጋ መጽደቃችንን በእምነት መጽደቃችንን እንግዲህ ምዕራፍ 5 ላይ በእምነት ከጸደቅን በእግዚአብሔር ዘንድ ሰላም አለን ብሎ ይደመድመዋል። ከዛ 6 ላይ ይመጣና 5 ላይ በደንብ ይነግረናል። በአንዱ አዳም ኃጢአት ገባ፣ በአንዱ ደግሞ በክርስቶስ ጽድቅ ገባ፣ በእርሱ የሚያምኑ ሁሉ ይጸድቁ ዘንድ ጸጋ ከመጠን በላይ ተትረፈረፈ ይላል። እና ጸጋ እንዲበዛ በኃጢአት እንኑር ታዲያ ይልና እንዴ አታውቁም እንዴ የተጠመቃችሁት እኮ እንትን ልትቀበሉ ነው የተጠመቃችሁት እኮ ምናምን አይልም። ስፔሲፊክ አድርጎ የተጠመቃችሁላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እንደሆነ አታውቁምን? እና የሞተ ከኃጢአቱ ጸድቋል። ስለዚህ በአዲስ ሕይወት ለመመላለስ ተጠምቃችኋል ይላል። በአዲስ ሕይወት ለመመላለስ this is future ማለት ነው። ጥምቀት ማለት ከክርስቶስ ጋር ሞቱን በሚመስል ሞት ተባብረ ከሱ ጋር አንድ ሆነ ለመኖር የምትወስንበት እንደሆነ በክርስቶስ ካመንክ በኋላ በቃ ከዚህ በኋላ ዓለም ውስጥ ብልቶችን ለዓለም አልሰጥም፣ ለኃጢአት አልሰጥም፣ በዓለም ውስጥ አልገኝም ብለ ስትወስን በቃ ከክርስቶስ ጋር ለእግዚአብሔር ሕያው ሆኜ እኖራለሁ ካልክ ብቻ ነው። ከእግዚአብሔር ጋር ሕያው ሆኜ እኖራለሁ። ኃጢአት አይገዛኝም።
ከህግ በታች አይደለም። ጥምቀት ማለት ከክርስቶስ ጋር የምንተባበርበትና አንድ የምንሆንበት መተባበሩ ማለት ኃጢአት አላደርግም ማለት ነው። አሁን ፖይንቱ እሱ ነው። አየህ እኔ የማልስማማው ምን መሰለህ? ጠጅ ቤት ሆኖ ስለ ጥምቀት የሚያወራኝን ህዝብ አልሰማውም። ጥያቄ ያ ጠጅ ቤት ሆኖ ጥምቀት የሚያወራኝን ሰው ፖለቲከኛ፣ ሃይማኖተኛ አልሰማውም። የምሬን ጥምቀት ሲለኝ ቀጥታ መጠይቆኝ ነው ሞታል። ምክንያቱም ጥምቀት ለኃጢአት መሞትህን የተባበርክበት እውነታ ነው። አለቀ። ገባ? አንቺ ባህል አይደለም። አሁን ባህል ነው የሚያደርገው እኛ ባህላችን ብሎ ኢትዮጵያ እንደሚጨፋጨፉት ባህል አይደለም። ገባ? ሊትራል ይሄንን ይነግርህና ይሄንኑ ነው የሚያብራራው ጳውሎስ። ይሄንኑ የሚያብራራ መጽሐፍ ቅዱሱ በግልጽ እያብራራ ያለ እግዚአብሔር ላይ መቀለድ የለብንም። ለምሳሌ ክርስቶስ ኢየሱስ ስቅለት እናወራና እኛ ለዓለም ተሰቅለናል። መስቀል ስናስብ እንዲህ ነው። ተሰቅያለሁ፣ ለሰይጣን ተሰቅያለሁ፣ ለኃጢአት ተሰቅያለሁ፣ እኔ ለእግዚአብሔር እንጂ ያሆኝ የምኖረው አልኖርም ብለን ካልን በኋላ እኛ ግን ለእግዚአብሔር ተሰቅለን ለሰይጣን ያሆነን እየኖርን ከዛ ክርክር እናመጣለን። መስቀሉ እኮ ምናምን እንላለን። አሬ ፖይንቱን ነው ማግኘት ያለብን። ባይብል ያብራራብን። ሄድ ጴጥሮስ ምን ይላል? ይህም ጥምቀት ምሳሌ ሆኖ ያድነናል ባለበት ላይ ከላይ ጀምሮ የሚያወራው ስለ ካራክተር ነው። እንዲና እንዲና እንዲ እንዳታረጉ ሁላቱን የሞታችሁበት ይላል። ይህን ያከበረ ሰው ነው በትክክል እኔ ስለ ጥምቀት ማውረት አለበት ብዬ የምለው። አየህ፣ ስለዚህ ጥምቀት ቀላል ነገር ምናምን የማደርገው አይደለም። ሪሊ ያንተን ሃይማኖት ማዳመቂያ አይደለም ጥምቀት። ያንተ ጂምናስቲክ መጫወቻ አይደለም። ወይ ሲሲዬ በጌታ እኔ በጌታ አሁን አንተ ካራክተር አሁን የሰዎችን ባህሪ ምናምን እያነሳ ስለሆነ አሁን ሙግቱ የጳውሎስ ስለሆነ የኔ አይደለም። ይኸውልህ ሲስ የኔ የጴጥሮስና የጳውሎስ ሙግት ነው። ቴዎሎጂው እየሞገተ ነው ጳውሎስ። እንዴ ተጠምቃችሁ እንዴት በኃጢአት ጸንቼ ልኑር ትላላችሁ እኮ ነው ያለው። ለምን እዚህ ላይ አይጮም? እያንዳንዱ ቤተክርስቲያን ቴዎሎጂካል ሙግቱን ሲያቀርብ ጳውሎስ ለሱ ደግሞ የተጠመቀ ሰው ደግሞ ምን አይነት ህይወት መኖር አለበት የሚለውን ነገር እሱን እናያለን። አሁን ምንድነው እሱን ነው የሚያስቀምጠው። እሱን ነው የሚያስቀምጠው። የተጠመቀ ሰው እንዴት ነው መመላለስ ያለበት፣ እንዴት ነው መኖር ያለበት የሚለው እሱ አናደር ፖይንት ነው። አሁን የኔ ፖይንት የኔ ጥያቄ እኔ ስቲል ጥያቄ የሆነብኝ ነገር እያነሳው ነው ያለው። ያ ሰልፍ በጣም እየገባብኝ ስለሆነ ቃልዬ አለ። እስቲ አንተም ቆይታል። ፖይንቲን አግኝታችሁታል። ጥምቀት ለኃጢአት የምትሞትበት ነው። ለኃጢአት የምትሞትበት ከዚህ በኋላ በኃጢአት አልኖር የምትልበት ነው። ስለዚህ ባዶ አይደለም ማለት ነው። ባዶ ውሃ ነው አላልኩም። እሺ ተረዱኝ። አየህ፣ ለኃጢአት ከዚህ በኋላ አልኖርም ብለህ የወሰንክበት የተቀበርክበት ነው። ስለዚህ ባዶ አይደለም። ለንጹህ ሕሊና ልመናህን ይላል። ሰው ሁል ጊዜ ምንድነው በሕሊና እንተ የንጹህ ሕሊና ልመና በእግዚአብሔር ፊት እኔ ለዓለም ላልኖር ለኃጢአት ልሞት ከክርስቶስ ጋር ሞቻለሁ፣ ተነስቻለሁ፣ አሁን ያውነቴ ለእግዚአብሔር ነው የምትልበት ታላቅ የሆነ ትእዛዝ ነው። ያንተም የወሰንክበት የተባበርክበት እውነት ነው። ቴንኪዩ። መልካም ቃልዬ አለው እኔ ይሄ ርዕስ ለምን እንደሆነ በተደጋጋሚ ከሌሎች ርዕስ የበለጠ ለምን እንደሚነሳ ግራ የሚገባኝ ሁሌ ርዕሱ አይነሳ አይደለም ሲነሳም ግን ልንማማርበት ቢሆን መልካም ነበር። ማስታወቂያ ትላንትና የሆነ ቪዲዮ ለጥፌ ነበርና አልታየም ወይ ሪፖርት አለበት ወይ ኦር ሰምቲንግ አልታየምና እንትን አድርጌዋለሁ፣ ፕራይቬት አድርጌዋለሁ፣ መልሼ እንትን አድርጌዋለሁ፣ መልሼ ጭኜዋለሁ። ለግቡና ተመልከቱት። ኮፒ ሊንክ አድርጉ ግቡና ጋይስ። ቪዲዮ እየሰማችሁ ነው። በጣም ቆይ ድምጽ አነስ ስላለች 180 ልጆች አለን። ቃልዬ በእንትኑ ላይ የሰራው ቪዲዮ አለ እና እዛ ገብተን ኮፒ ሊንክ ሼር እና ኮሜንት እናድርግ እያለን ነው። ቀጥል። ቴንክ ዩ። ስለ ጥምቀት ባለፈው በጣም ብዙ ነገር አውርተንበታል። አክቹሊ የሆኑ ሾዎች በተነሱ ቁጥር ቲክቶኩ ጥምቀትን ነው እንትን የሚያደርገው የኛ ሰርክል ማለት ነው። ጥምቀት ነው ቶሎ ሪፈር የሚያደርገው ነገር ግን ጥምቀት ብቻ ነው ወይ? በተለይ ጥምቀት ለድነት የሚሉን ወገኖቻችን
በጌታ ስም ስልክ እሺ ተመልሻለሁ ወዳጆች እሺ ተመልሻለሁ ሶ በተለይ ጥምቀት ለድነት የሚለው ነገር አክረው ይዘው የሚመጡ ሰዎች ጆ ያነሳው ነገር ይመለከታቸዋል ብዬ አስባለሁኝ ጆ ያነሳ የነበረው ጥምቀት ለድነት ብለ ተከራክረ ከዛ ለድነት መሆኑን ተማምነው ያለ መሆኑን ተማምነ ምናምን መውጣት አይደለም አይደል እንደዛ አይደለም ታዲያ ምንድነው ጥምቀት ፕሌጅ ጭምር ነው ያንን ፕሌጅ ጭምር ይዘን የምንሄድበት ከመሆኑ የተነሳ ከዛ ጋር አብሮ መያያዝ አለበት ነው ሌላው ነገር ደግሞ የትኛውም ጸሎት ያለ ድንግል ማርያም አይወጣም ለምትሉን ሰዎች ለድነት መጠመቃችሁንም አይሰራላችሁም ሌሎች ነገሮች ካላረጋችሁ ገና ስለማድኑ ማለት ነውና ሶ ጥምቀት ለድነት የሚል ሰው መጀመሪያ የጥምቀትን አስፔክት በደንብ ተረድቶ ማስረድቶ መሆን አለበት ብዬ አስባለሁ በእኛ መካከል ሲስ የጠየቀው ጥያቄ አይ ቲንክ በጣም አስፈላጊ ጥያቄ ነው ሶ እሱ ላይ በደንብ እንትን መደረግ አለበት ጥምቀትን ባዶ ስርዓት ነው የሆነ ምንም በቃ ዋ ውስጥ ገብቶ መውጣት ነው የምንል ከሆነ ስህተት ውስጥ እንወድቃለን ከዚህ በፊትም ብየዋለሁ ለመጀመሪያው ክፍለ ዘመን ሰዎች የሰጣቸው ሴንስ ዛሬ ለኛም ሊሰጠን ይገባል ሶ ለመጽሐፉ ነው ታማኝ መሆን ያለብን ራሱን ጥምቀትን በተመለከተ ማለት ነው ለሌሎች ነገሮች ታማኝ እንደምንሆነው ሁሉ ስለ ጥምቀት ለሚናገረው ነገር ታማኝ መሆን አለብን ሶ ያመነ የተጠመቀ ይድናል ብሎ መጽሐፍ ቅዱስ በግልጽ ያስቀምጥልናል ስለዚህ ያመነ የተጠመቀ ይድናል አለቀ ታዲያ ደግሞ እንትን የሚደረገው ማን ነው የሚፈረድበት ማን ነው የማይደው የሚጠፋው ማን ነው ሲባል ደግሞ አይሱማ ያላመነ ነው ብሎ ደግሞ ያስቀምጣል ማለት ነው ኦኬ ስለዚህ ያመነ የተጠመቀን ብሎ ሲናገር እንደው በእምነታችሁ ላይ ጥምቀት የሚባል ስራ ጨምራችሁ ነው የምትድኑት እያለን ነው በጭራሽ አይደለም እንደዛ እያለን አይደለም ታዲያ ምን እያለን ነው ጥምቀት የሚባለው ነገር ከእምነትና በእምነት ውስጥ ካለው ምስክርነት ስሙን ከመጥራት ከንስሐ ተነጥሎ ለብቻው የሚታይ ነገር አለ መሆኑን ግን መጽሐፍ ቅዱስ በግልጽ እየነገረ ነው that's why the first century ክርስቲያኖች ቀጥታ እንትኑ የዚህ ነገር ፖይንቱ የሚያሰምርበት ነገር ማለት ነው የንስሐው ሌላኛው ግልባጭ ነው ጥምቀቱ በቃ እንደዛ ነው እንትን የሚያደርገው ስለዚህ ለይተን ይሄ ነጥለን የምናየው ነገር አይደለም ያ ሴንስ ለኛም ሊሰጠን ይገባል ታዲያ እኛ እየቆየን እንጠመቃለን እሱ ነው የጸና ጥምቀት ላይ ዮሐንስ ያነሳው ነገር ለኔም ጥያቄ ነው በተለይ ለኦርቶዶክሳውያኑ ማለት ነው ለድነት ነው ለኃጢአት ስርየት ነው ለምንድን ነው የሚጠመቁት የሚለው ነገር ማለት ነው ሶ የጸና ጥምቀትና አድቮኬት እንደማደርግ ታውቃላችሁ ሶ ግን የጸና ጥምቀትን ደግሞ አፕሪሺየት ማደርግበት የጥምቀቱን ቴዎሎጂ አፕሪሺየት ማደርግበት የራሴ ፖይንት ቢኖረኝም ግን ደግሞ እንደ ቴዎሎጂ በቃ ህፃናት ሊጠመቁ ይገባቸዋል ምናምን የሚል አይነት ነገር መስራት አለብን ብዬ አላስብም ስለ ጥምቀት የምናነሳው ነገር ግን ሚዩትዮ እሺ ስለ ጥምቀት የምናነሳው ነገር ግን ከንስሐ ከኃጢአት ስርየት ተነጥሎ የሚታይ ያልሆነበት ምክንያት ምንድነው የሚለው ነገር ስንመለከት ለነዛው ሰዎች ጴጥሮስ የተናገረው ነገር አለ በመልእክቱ ላይ ጥምቀት ምሳሌ ሆኖ ያድናቸዋል የሚል ማለት ነው ምሳሌ ሆኖ ብሎ የሚያስቀምጠው ያለፈው በውሃ ሰጥሞ የጠፋውን ዓለም እያነሳ ነውና ውሃ ውስጥ መስጠም ይገላል እንጂ እንዴት ነው የሚያድነው የሚለው ነገር አብረን ማንሳት ይኖርብናል አይደል የዳኑት ከውሃው በላይ የወጡት ናቸው እንጂ የዳኑት ውሃ ውስጥ የቀሩት አይደሉም ሶ ጴጥሮስ ለምንድን ነው ያን እያለ ያለው ጳውሎስ ምላሽ ይሰጠናል ቅድም እየተነሳ ነበር በአው በጥምቀት ከሱ ጋር በሞቱ ተባብረናል ደሞ ከሱ ጋር በጥምቀት ደሞ ተነስተናል መተባበር የሚባል ነገር አለ ታዲያ ጴጥሮስ ይይዝና ይህም ደግሞ የበጎ ህሊና ልመና ነው እንጂ የሰውነትን ንድፍ ማስወገድ አይደለም ብሎ ይናገራል ምንድነው የበጎ ህሊና ልመና ያ ፕሌጅ ያ በበጎ ህሊናችን የምናቀርበው ፕሌጅ ነው ያ በመልካም ማይንድ የምናቀርበው ፕሌጅ ነው በፒውር ኮንሽንስ የምናቀርበው ፕሌጅ ነው ወደ እግዚአብሔር ጥምቀት እንደዛ ያድናችኋል ሲል ውሃው ራሱ ኢለመንቱ ወደ ሆነ ነገር ተቀይሮ ምናምን አይደል እንደዛ አይደለም ፖይንቱ እሱ አይደለም ነገር ግን ሰው ወደ ጥምቀት ሲሄድ በእግዚአብሔር ፊት የበጎ ህሊና ልመና ጭምር እያቀረበ ያንን ተግባራዊ ልመና ጭምር እያቀረበ ስለዚህ የሆነ አያድንም ከድነት ጋር ግንኙነት የለውም እንደዚህ አይደለም ምናምን የምንልበትን የሆነ ስፔስ መጽሐፍ ቅዱስ አልተወለንም እንደዛ አይነቱን ስፔስ አልተወለንም ነገር ግን ከንስሐና ከእምነት ተነጥሎ ደግሞ ለብቻው ደግሞ የሚያድን ነገር ነው ብሎ ደግሞ አያሳየን በዛ መንገድ አለ ሶ ባለአምሮ
የሚሰራው ነገር ነው ጥምቀት። በቃ ባላምሮ የሚያደርገው ነገር ዛትስ ዋይ የዩስጢኖስ ሰማዕትን ስትመለከቱ አይ እሱ እኮ የጥምቀቱ ጉዳይ ማለት ነው አንደኛ ኢሉሚኔሽን ኦፍ ዘ ማይንድ ነው ብሎ ያስቀምጠዋል። ቀጥሎ ግን የተማሩ ሰዎች ደግሞ እኛ በምንኖርበት ኑሮ ዳግመኛ ተወልደው እኛ በምንኖርበት ኑሮ ለመኖር የወሰኑ ሰዎች ወደ ወንዝ ይወርዳሉ አለ። አብረናቸው እንጾማለን፣ ጾም ጸሎት ይደረጋል፣ ከዛ ወደ ወንዝ ይወርዳሉ። ከዛ በኋላ እኛ በተወለድንበት መንገድ መልሰው ዳግመኛ ይወለዳሉ አለ። ባፕቲዝማል ሪጀነሬሽን ስለሚያምን ማለት ነው። ስለዚህ በዛ መንገድ እንትን ያደርገዋል፣ ፒክቸራይዝ ያደርገዋል። ኦኬ። ስለዚህ ምንድነው እንትኑ ይሄ ባላምሮ የሚያቀርበው ነገር ነው። በቃ በእግዚአብሔር ፊት አስባችሁበት የምታደርጉት በቃ ዴሊበሬትሊ ልመና እያቀረባችሁ የምታደርጉበት ነው። ኦኬ። ስለዚህ ጥምቀትን እንደ ባዶ ስርዓት እንደ ባዶ አይነት ምንም በውስጡ ምንም እንትን እንደሌለበት የምታደርጉት ነገር አይደለም። አንደኛ። ሁለተኛ እንደ ውሃው በራሱ የሆነ ኃይል አለው እያልንም አይደለም። አስማታዊ ኃይልም አለው ምናምን እያልንም አይደለም አይደለ? ይሄ በየትኛውም ክርስቲያን ዲኖሚኔሽን ውስጥ የሚታመን ነገር አይደለም። ነገር ግን በእግዚአብሔር ፊት የምንቀርብበት ፕሌጅ ከመሆኑ የተነሳ ያመነ የተጠመቀ ይድናል ብሎ ይናገራል። ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ስም ተጠመቁ ብሎ ይናገራል። ንስሐ ግቡ ብሎ ከጀመረ በኋላ ማለት ነው። ንስሐው፣ ጥምቀቱ፣ የኃጢአት ስርየቱ ምናምን አብረው የሚመጡ ነገሮች ሆነው እናገኛለን። ስለዚህ ሰውየው በዛ ማይንድ በዛ የበጎ ሕሊና ልመና የሚያቀርበው ከመሆኑ የተነሳ ያድናል ብሎ ተናገረ መጽሐፍ ቅዱስ። በቤተክርስቲያን ታሪክም ያንን እናገኛለን። ስለዚህ ጥምቀትና ድህነት ተነጣጥለው የሚሄዱ ነገሮች አይደሉም ብለን እናስቀምጠዋለን ማለት ነው። ጥምቀት ያድናል ሲባል የሆነ በፕሮቴስታንቱም አለ እኮ እንትን አይደለም የሆነ ለፕሮቴስታንቱ ራሱ ኤሊየን የሆነ ነገር አይደለም። ነገር ግን እንደዛ ሲባል የተባለ ያለው በዚህ መንገድ የተሳሰረ ነገር ስለሆነ ነው። አሁን ምንድነው የመጣው ልዩነት ከመጀመሪያው ክፍለ ዘመን እዛ ሁለተኛው ክፍለ ዘመን ላይ ነው አክቹሊ ይሄ ልዩነት መምጣት የጀመረው። ሰዎች እየተማሩ መጠመቅ ጀመሩ። ኦኬ። አንዳንዶች 2-3 ዓመት ቆይተውም ይጠመቃሉ እየተማሩ ቆይተው ማለት ነው። ሲፕሪያኖ ሂፖሊተስ አሁን አላስታውስም፣ ነገር ግን ያንን ያስቀምጣሉ። ከሆነ ጊዜ በኋላ ተምረው ቆይተው ምናምን የሚጠመቁ ሰዎች አሉ። ስለዚህ አሁን ጥያቄው የሚሆነው ነገር ምንድነው? ጥምቀት ለድነት ካልክ በኋላ 3 ዓመት ሰውየውን በቃ ትምህርቱ እስኪገባው ክርስትና እስኪገባው 3 ዓመት እያስተማርከው ብትቆይ ኦኬ። አንዳንድ ቦታዎች ላይ ቤተክርስቲያን ታሪክ እንደተደረገው ማለት ነው ተው 3 ዓመትና 6 ወር እያስተማርከው ብትቆይ በዛ 6 ወር ውስጥ ያልዳነ ሰው ነው ወይስ ምንድነው? በዛ 6 ወር ውስጥ ሰውየው ያልዳነ ነው የምትለው ምንድነው የምትለው? አሁን ቢሞት ምናምን አላልኩም። እሺ ሰውየው ካመነበት ሰዓት ጀምሮ እየተማረ ጥምቀት ላይ እስከሚደርስበት ሰዓት ድረስ እዛ ድረስ ምንድነው ብላችሁ የምትጠሩት? ኦኬ። ያልዳነ ነው የዳነ ነው ምንድነው ብላችሁ የምትጠሩት? እስቲ እኔ ኮሜንት ላይ ልይን እንግዲህ ምንድነው ብላችሁ የምትጠሩት? እስቲ አምኗል ሰውየው ቤተክርስቲያን ይዘው ኦኬ። ይሄ ሰው ለጥምቀት ካቴኩሜን ነው እንደሚባለው ማለት ነው። ኦኬ። ካቴኩሜን ኦፍ ኮርስ መካነ ኢየሱስ እጩ ኦፍ ኮርስ። ግን እጩ ምንድነው? ለመዳን የታጨ ነው ምንድነው? እጩ ምንድነው? እጩ ይባላል ካቴኩሜን የምንለው እሱን ስሉ እኮ። ግን ምንድነው? ድኗል ወይስ አልዳነ? ንዑስ ክርስቲያን ነው ልጅ። ኦኬ። እኔ በቃ እዛ ጋር ነው ፖይንት ያለው። እሺ ቀጥል። እሺ ያ ድኗል ብለን ነው የምናምነው ማለት የሆነ እንትን ብለን አናምነው። ግን ድኗልና አስተምረው ድናሃል ግን ባትጠመቅም ምናምን ብንለው ግን በቀጥታ የጌታን ትእዛዝ እየተጋፋን ያለው we are not ራሱ to be ቤተክርስቲያን ራሱ ማለት ነው። ይሄን በጣም በድፍረት ነው የምናገረው። በቃ ይኸው ድኗል ብላችሁኛል፣ ግን እኔም ድኗል ነው ብለው በጣም ደስ ብሎን የምናስተምረው የዳን ወንድማችን ህብረት የሚያደርገን አብሮን ማለት ነው። ግን ደግሞ ተምሮ ከጨረሰ በኋላ ስለ ዳንክ ባትጠመቅም ችግር የለውም ካልነው ቤተክርስቲያን ለመሆናችን ራሱ ያጠራጥራል። ኦኬ። ቤተክርስቲያን ለመሆናችን ራሱ ያጠራጥራል። ስለዚህ ሰውየው መጠመቅ አለበት ማለት ነው። መጠመቅ ራሱ ፕሪቪሌጅ ነው። ከክርስቶስ አካል ጋር የሚተባበርበት ነው። ከክርስቶስ ጋር የሚተባበርበት ነው። በቃ የክርስቶስ አካልነቱ ሲል የሚደረግበት ነው። ስለዚህ ሰውየውን በዛ መሃል ውስጥ አልዳነም ባንለውም ነገር ግን ድኗል ካልም በኋላ አናጠምቀውም ብንል
ኦኬ ያንን ሲል እያሳጣ ነው ያንን ሲል የጌታን ትእዛዝ እየሻር ነው እየሳት ነው ያ የሚሆን ነገር እንደ ቤተክርስቲያን ራሱ አይደንቲፋይ ማድረግ የለብንም ራሳችን። ስለዚህ የትኛውም ቤተክርስቲያን አንደኛ ያልተጠመቀውን ሰውዬ ወደ ቤተክርስቲያን መጥቶ ንስሐ ገብቶ የቆየውን ሰውዬ አልዳንክም አትልም። ሁለተኛ ድናሃልና አላጠምቅም ሳይሆን መጠመቅም የለብህም መጠመቅ ባትጠመቅም ችግር የለውም አትልም። ካለች ችግር አለ ማስተካከል አለባት። ስለዚህ ለድህነት ነው የሚሉ ፕሮቴስታንቶችም አሉ። በቃ በፕሮቴስታንቱ እንደውም ሜንላይን ፕሮቴስታንቱ በቀጥታ ይሄንን ነው እንትን የሚያደርገው በቃ ይሄንን ነው የሚያስቀምጠው። ስለዚህ ያን ያህል እንትን የሚያደርገን ነገር አይደለም። ታዲያ አያድንም እኮ የሚሉ ሰዎች አሉ። አሁን ጥምቀት ማያድን የሚሉ ሰዎች አሉ። እሱ ነገር ላይ ትንሽ ልበልበትና የሆነች ነገር ብዬ ይዘጋለሁ የራሴን ማለት ነው። አያድንም የሚሉ ሰዎች አሉ። አያድንም የሚሉ ሰዎች አንደኛ ውሃን በቃ በውሃ ውስጥ መግባቱ መጥለቁ ምናምን እንትን እያሳጡት ከሆነ በመጽሐፍ ቅዱስ የሰጠውን ቫልዩ እያሳጡት ከሆነ ስህተት ናቸው። የመጀመሪያው ነገር እሱ ነው። ሁለተኛ አያድንም የሚሉት ሰዎች በጣም ጥንቃቄ እያደረጉ ያሉት አንደርስታንድ ልናደርጋቸው የሚገባው ማለት ነው። በጣም ጥንቃቄ እያደረጉ ያሉት ውሃው ራሱ ህይወት ይሰጣል። ውሃ ውስጥ መግባቱ በራሱ ከክርስቶስ የተለየ በክርስቶስ እናምን ከምናገኘው ድነት የተለየ ድነት ይሰጣል ብለው የሚያምኑ ሰዎችን ወር ደግሞ ብለው የሚያምኑ ወደሚል እምነት የሚወስድ ነገርን ኢምፕላይ እንዳያደርግ ሲሉ ያንን ያስቀምጣሉ። እንደዛ ብለው ይናገራሉ። ከነዚህ ሰዎች ጋር ዲስከስ ማድረግ እንችላለን። አንተ ይህንን ስትል ምን ማለትህ ነው? እኔ ዲስከስ ስለማድረግ ማለት ነው። ይህ ስትል ምን ማለት አያድንም ስትል ደፍሬን አያድንም አልልም። ያንን አልልም መጽሐፉ ስለማይል ማለት ነው። በቤተክርስቲያን ታሪክ ውስጥ ያለው ነገር እሱ ስለማይነግረኝ ማለት ግን አያድንም ስትል ምን ማለትህ ነው አንተ ብዬ ግን እጠይቀዋለሁ። ኦኬ ስለዚህ አያድንም ሲል ምን ማለቱ እንደሆነ ይነግረኛል። ያድናል ሲል ምን ማለት እንደሆነ እነግረዋለሁ። ስለዚህ ምናልባት ኤክስፕሌን የምናደርግበት መንገድ ላይ የሆነ ስህተት ካለ የሆነ ልዩነት ካለ እሱን ለማረም እንሞክራለን። ነገር ግን ወደ መጽሐፍ ቅዱስም ወደ ቤተክርስቲያንም ታሪክ የሚቀርበው ነገር ሲምፕሊ ጥምቀትና ድነት ተነጣጥለው አለመቀመጣቸው ግን በትክክል እስከ ተብራራ ድረስ ማለት ነው። ስለዚህ እኔ በዛ መንገድ እረዳዋለሁ። ከዛ በተረፈ ግን በጥምቀት ለድነት ብለህ ጨርሰ ከዛ የጌታ እራት ለኃጢአት ይቅርታ ብለህ ጨርሰ ከዛ ገና አልዳንክም። ኦኬ እንደዛ አይነቱ ቴዎሎጂ ያለው ሰው ግን ስለ ጥምቀት ነው ማውራት አለበት ብዬ አላስብም። አሁን የለቀኩት ቪዲዮ ግቡና ተመልከቱ። እንደዛ አይነቱ ቴዎሎጂ ያለው ሰው በጭራሽ እንትን ይላል ብዬ አላስብም። ይሄ ነገር ይመለከተዋል ብዬ አላስብም። ክፉ አድራጊ ራሱ ማርያምን እንትን አድርጎ ወደ ማርያም ፕሌጅ አድርጎ ወደ ማርያም በማርያም በኩል ድነት ያገኛል። ክፉ አድራጊ ክዶ የሚለውን ነገር ወጥቶ አንተ ይሄንን ስታስተምር ኑፋቄ ነው እያስተማርክ ያለው የማለት ድፍረት የሌለውን ሰው ግን ጥምቀት ለድነት ብሎ ሲናገር ከመሳቁጫ አማራጭ የለኝም። በማርያም በኩል እያንዳንዱ ለጽድቅ ለምናምን የሆነው ጸሎት በማርያም በኩል ነው የሚያልፈው። ኦኬ በመድረክ ባውደ ምሕረቶቻችሁ ላይ ማለት ነው። ከዛ ደግሞ ስላሴን ክዶ ሰውየው የሆነ ነገር ክዶ ትክክለኛውን ትምህርት ራሱ ቤተክርስቲያን የተጋደለችለትን ትምህርት ማለት ነው እሱን ክዶ ከዛ በኋላ በማርያም በኩል ከምር ነው ይሄንን ይዘህ ጥምቀት ለድነት ብለህ አትመጣም። እኔ ጋር በጭራሽ ነው ማትመጣው ማለት ነው። እንደዛ ብለህ ለዛ ነው እናንተን ማልሰማው ለዛ ነው ሲምፕሊ። ስለዚህ ገና እናንተ ጀስት እሱን ባታረጉ ራሱ የምትድኑበት መንገድ አለ። ጉዳዩ እሱ አይደለም። ጉዳዩ ይሄ ትምህርት እዛ መኖሩ አይደለም። ይሄንን ትምህርት ኑፋቄ ነው ያላለ ማህበር ያላለ ህብረትን በምንም አይነት ሁኔታ ጥምቀት ለድነት ሲለኝ አልሰማውም። ለዚህ ማው ልጅሰሶችስ ጥምቀት ለድነት ይሉን የለ እንዴ? ባውደ ምሕረታችሁ ይሄ ሲነገር ይሄ ነገር ኑፋቄ ነው ያካላላችሁ ጥምቀቱ ምን ይሰራላችኋል? ኦልጂሰስ ጋር ላንሄድም እንዴ? ኦልጂሰስ ጋር ሄዳሉ። ኦኬ ስለዚህ በሁለታችሁ መካከል ለኔ ምንም ልዩነት የለውም። የድነትን ትምህርት ዲስቶርት የሚያደርግ ነገር እናንተም ጋር አለ። ጥምቀት ለድነቱ አይጠቅማችሁም። የድነትን ትምህርት ዲስቶርት አይደለም ኮምፕሊትሊ ቀቅሎ የበላ ደግሞ እንትን ኑፋቄ ያለባቸው እነሱም አይጠቅማቸውም። ስለዚህ ለጥምቀት ለድነት ቴዎሎጂ ሲምፕሊ ያንን ትምህርታችሁን እስካልተቃወማችሁ ድረስ ወጥቶ ኑፋቄ ነው የሚል እስከሌለ ድረስ ማርያም ቤዛ አትባልም ሲል እሪ ያለ ህብረተሰብ ማለት ነው
ኦኬ ወጣችሁ ኖ ይሄ ነገር ኑፋቄ ነው እስካላላችሁ ድረስ ጥምቀት ለድነት ይጠቅማችኋል ብዬ አላስብም። ምን እያልኩ ነው? ስለ ጥምቀት የተነገረው ጥምቀትና ድነት ተያይዞ የተነገረባቸው ቦታዎች በሙሉ ከአጠቃላይ የክርስትና ህይወት ጋር ቅድም ጆ አንስቶታል በአዲስ ህይወት ከክርስቶስ ጋር ከመመላለስ ፕሌጅ ጋር አብረው የመጡ ናቸው እንጂ ዝም ብሎ በቃ እቺን ቴዎሎጂ ብቻ አንስቶ የቤተክርስቲያንን ዲፋይን የማድረግ ጉዳይ ብቻ አይደለም። ሶ አሰሆል ይሄንን ብላችሁ ሲጨርሱ ሌሎች የምትሏቸው ነገሮች እናንተ እንዳንሰማ ያደርገናል። ቴዎሎጂ ግን እንደ ቴዎሎጂነቱ ፕሮቴስታንቲዝም ውስጥም አለ። ሶ ያ ምንም እንትን አይደለም። ራሱ በጣም ተቃውመን ሪ ብለን የምንቆምበት ጉዳይም አይደለም ያን ያህል። ሶ እኔ በዛ መንገድ እረዳዋለሁ። እንዴት ናችሁ? ምናልባት ስፒሮስ ረጅም ሰዓት ከቆየክ ምናልባት እኔ አንድ ሁለት ጥያቄ ከጆ ጋር እናውራ። ጥያቄ ሳይሆን ይቅርታና ሰላም ብያለሁ። ብዙ ነገር ስለተባለ እየሰማው ስለነበረ ማይታመን ነገር ይባልና እዛ ላይ ነበር መልስ ሲሰጥ የነበረው። ቃሌ ብዙ ነገር ትክክል የተናገረው ነገር አለ። ሲጀመር ኦርቶዶክስን አይደለም የምንሰማው የእግዚአብሔርን ቃል ነው። እናንተና አንሰሙም ሳይሆን ስፒሮስን ሳይሆን ወይም ጳጳሱን ሳይሆን የእግዚአብሔርን ቃል ነው የምንሰማው። የእግዚአብሔር ቃል ምን አለ ነው። እናንተ ስፒሮስ እንደዚህ ስላለ በቃ የእግዚአብሔርን ቃል አልሰማም የሚባል እንትን የለም። ሌላው ባጭሩ እኔም እኮ መናገር ይችላል። ለምሳሌ የኢትዮጵያ ጃንደረባ አመነ፣ ተጠመቀ፣ ወደ ኢትዮጵያ ሄደ። ኢትዮጵያ ሲሄድ እንግዲህ ወንጌልን ሰብኳል አይደል? አስተምሯል። ያገኘውን ነገር አስተምሯል። ልክ በአሁኑ ጊዜ ጴንጤቆስቴ ልክ የሆነ ነገር ሲሰሙ ያንን ነገር ለማሰራጨት ያላቸው ይሄ ደስ የሚል እንትን አለ አይደል? የመጀመሪያ ክርስቲያኖችም እንደዛ ነበሩ። ሄደው ኢትዮጵያ ሰበከ። ኢትዮጵያ ግን መቼ ነው ጥምቀት ስርዓቱ የገባው? በአራተኛው ክፍለ ዘመን ነው። ልብ በሉ፣ ከመጀመሪያው ክፍለ ዘመን እስከ አራተኛው ክፍለ ዘመን 300 ምናምን ዓመት አለ አይደል? ይሄ ሰውዬ ወንጌልን ሰብኳል። ያመኑ ይችላሉ። ታዲያ ካልተጠመቅ ካድን የሚል ትምህርት ይኖራል አይኖርም? ስፒር ጃንደረባው ሰበከ ያልከውን ጌታ አምጥተህ ነው? አይ ቆይ ቃሌ ይናገር ይጨርስ። ጥሩ ሀሳብ ነው። አይ ሰበከ እርግጠኛ እንትን አይደለም፣ ግን የመጀመሪያዎቹ ክርስቲያኖች በማለት ነው። ሀሳብን ጨርስ። ለምን የመጀመሪያዎቹ ክርስቲያን ሮምም የተቋቋመች እኮ በሐዋርያት ስብከት ሳይሆን በነጋዴዎች ነው። ነጋዴዎች ከሐዋርያው ጳውሎስ ሳይድ በፊት ነበር ያመኑት። እና ይሄ ሰውዬ ጌታን አምኖ እንግዲህ ቁጭ ካለ ምንድነው እናንተ የምትሉት ነገር አለ ማለትም መንፈስ ቅዱስ ተቀብለን አለመናገር አንችልም ነው አይደል? ይሄንን ሲናገር ብዙዎች አልተጠመቁም። አራተኛ ክፍለ ዘመን ነው እንትን የገባው። በቃ በዚህ ካልተጠመቅ ካድን ምናምን የሚል ትምህርት የለም። በቤተክርስቲያን ታሪክ ራሱ የእንባ ጥምቀት የሚባል አለ፣ የደም ጥምቀት አለ፣ ብዙ ነገር አለ። ስርዓቱ ራሱ እስከሚስፋፋ ብዙዎቹ እንደዚሁ በቃ በነጋዴ አመኑ፣ እንደዚሁም ሳይጠመቁ አልፎ ይሆናሉ። በዛ የዛን ጊዜ ታሪክ ስናይ ከአንዱ ወደ አንዱ መሄድ በጣም ከባድ ስለሆነ እሱ አይደለም። እግዚአብሔር በብዙ መንገድ ያድናል። አይደለም ጥምቀት ወንጌልን እንኳን ሳይሰማ በሮሜ 8 በህሊናው ሊፈረድበት ይችላል። ለምን? ይሄ እድል ስላላገኘ። እሱ አይደለም የኛ እንትን ሁሉ ነገር ከተሟላ በኋላ ነው። ካልተሟላማ እግዚአብሔር ባልተሟላ ነገር እኮ አይጠይቅህም እንዴ? ኢፍ እያልን ለምንድን ነው እንትን የእግዚአብሔርን ቃል እንትን የምንለው? ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስ አጥምቋል አይደል? ትምህርቱንም ወንጌልንም ማለትም ስብከትንም ጥምቀትንም አንድ ላይ ነው የላከው። ቅድም ቃሌም እንደተናገረው በኋላ ላይ ነው 3 ዓመት ምናምን እየተደረገ የመጣው። እሱም ለምንድን ነው? ሰዎቹ ያምናሉ፣ ወዲያውኑ ግን ወደ ኑፋቄ ይገባሉ። ስለዚህ እምነታቸውን በጥንቃቄ እንዲያውቁ ነው። ካመኑ እኮ አሁን አምኛለሁ አይደለ? የኢትዮጵያ ጃንደረባ ያለው ካመንክ ይፈቀድልሃል። የሚያስተምረው ሰውዬ ካየው እምነቱን ካየውና ይሄ ሰውዬ በቃ እርግጠኛ ከሆነ ለእምነቱ እንትን ከሆነ የሚከለክለው የለም። ግን ብዙ ኑፋቄ ስለተነሳ ኢየሱስ ክርስቶስ ማንነት ላይ ስላሴ ላይ እንደ በፊት በቃ ኢየሱስ ክርስቶስ ጌታ ነው ብሎ መጠመቅ ብቻ አይደለም። በኋላ የተለያየ ትምህርት ኑፋቄ እየመጣ መጣ። በዛ ምክንያት ነው ቤተክርስቲያን እንትን ያለችው። ካቲሁሜን ማለት ገና ተማሪዎች ማለት ነው። ቃል ይሄንን 3 ዓመት አድርገውታል ብላል። አንድ ነገር ግን እዚህ ጋር ማየት ያለብን እነዚህ ሰዎች የጌታን ራት ይቀበሉ ነበር ወይ? በቅዳሴ ሰዓት የቱ ጋር ነው የሚሄዱት? አቁመው
ህብረቱን ትተው የሚሄዱት የቱ ጋ ነው? እሱ በብዙ ጊዜ በብዙ እንትን አባቶች ተጽፏል። ስጋና ደሙን መቀበል አይችሉ። ያልተጠመቀ ሰው ዲዳኬላም እንደምል ያልተጠመቀ ሰው ስጋና ደሙን መቀበል አይችልም። ህብረት ውስጥ አልተቀላቀለም፣ ገና ትምህርት ላይ ነው። ማለትም ትምህርት ቤት ዲፕሎማውን አልወሰደም እንበል እና ልክ ቅዳሴ ላይ ስጋና ደሙን ሊዘጋጅ ሲል ይወጣሉ። ይሄ በአሁኑ ቀርቷል። በፊት ግን ነበረ። እንደውም የተለየ ቦታ ነበር የሚቆሙት። ካቴኩሜኒ እዛ ይቆማሉ። ልክ ስጋና ደሙ ሊቀርብ ሲል ይወጣሉ። ለምን? ገና እምነታቸውን እንትን አላሉ። እና ቃለ አንተ ያልከው ትክክል ሁሉም ነገር። ይሄ በኢፍ ዶክትሪን መስራት አንችልም። እግዚአብሔርንም ገድበን በቃ በዚህ መንገድ ብቻ ነው የምንሰራው የሚል ትምህርት በኦርቶዶክስም የለም። የእንባ ብዙ ማርቲሮች እኮ በቃ ወዲያው ማምነው ነው የትስ መስዋዕት የሆኑት እዛው መስክረው። ፖሊካርፕ መስዋዕት እንትን ሲሰው ምንድነው የሚባለው ሰማዕታት እንትን ሲል ብዙዎቹ በቃ በስሜት ሄደው መስክረው ሞተዋል። አንዳንዶቹም ያው ያልመሰከሩ አሉ የካዱ። እና በኦርቶዶክስም በቃ ይሄ ብቻ ነው አይደለም። ወንጌል አለ፣ የሚሰብክ አለ፣ የሚያጠምቅ አለ። የዛነ ታስተምረዋለህ፣ ታጠምቀዋለህ። ይሄ ከሌለስ ካልተሟላ የሚሰብክ ከሌለስ እንደዚህ እያልን ዶክትሪን አንሰራም። እግዚአብሔር በሌላ መንገድ ስለሚያድን የላኩክ መጽሐፍ ላይ ይሄ ነገር አለ። ካነበብከው አላቅም። አይቼዋለሁ። ትክክለኛው ሁሉም ከቀረበልክ አንተም እንዳልከው አንድ ክርስቲያን ይሰበካል። ካመነ መጠመቅ አለበት። አልፈልግም ምናምን የሚል ሰው አልነበረም፣ ያለም አይመስለኝም። ግን በሌላ መንገድ ነው ምድነው ምናምን እያለ በቃ ጫካ ውስጥ አይገባ እንግዲህ አይደል? ሌላው ጥምቀት ያለውን ጥምቀት ተራ ውሃ ነው የሚል የለም። ለምሳሌ ነው ውሃ ጠምቶኛል ከሱፐር ማርኬት ሄጄ ጥምቀት ገዛለሁ አይደለም፣ ውሃ ነው ገዛለሁ የምለው። ጥምቀት ሲባል ራሱን የቻለ ነገር አለው። አምልኮ አለው ውስጡ። በአብ በወልድ በመንፈስ ቅዱስ አጥማቂ አለ። እነዚህን ሁሉ መንፈስ ቅዱስ አለ እንጂ ውሃውን ብቻ ምስጢር አይደለም የምንለውኛ። ወይም በፕሮቴስታንትና በካቶሊክ ሳክራመንት ይላሉ። ምን ማለት ነው? የሆነ የተለየ መንገድ አይደለም፣ አንድ መንገድ ነው። ኢየሱስ ክርስቶስ ነው በደሙ የሚያድነን። ይቅርታ አድርጉልኝና ለምሳሌ ድንገት አግባብ ላይሆን ይችላል፣ እዛው መጽሐፍ ላይ ስላለ ነው። ማለትም የኢየሱስ ክርስቶስን ደም የሆነ ዕቃ ይሰጠናል፣ እየቀዳን ምንወስድበት ነው። ጥምቀትም ሆነ እምነትም ሆነ ገንዘባችን የምናደርግበት መንገድ ነው። ሚያድነን ኢየሱስ ክርስቶስ ደም ነው፣ ኢየሱስ ክርስቶስ ነው። ግን እነዚህ ምንጮች ድህነትን የምንቀበልበት መንገዶች ናቸው። አንድ የኢየሱስ ክርስቶስን ደም የምንቀዳበት ገንዘባችን የምናደርግበት መንገድ ነው። እኔ ይህንን የተማርኩት በቃ ጥምቀት ብቻ በቃ ያላመኑ ኦርቶዶክስ ብቻ ይድናል። ያላመኑት ለምሳሌ ከህፃንነቱ አስረዘምኩባቸው አውቃለሁ፣ ይቅርታችን ብቻ ልበል። ለምሳሌ አረብ ሀገር ገና ከህፃንነቱ እስላም ውስጥ ነው ያደገው። ይሄ ልጅ ስለ ጌታ ሰምቶ አያውቅም። በቃ ይሞታል። እግዚአብሔር ይፈርድበታል? ነው በህሊናው። ለምን? ህሊና የሚባል ነገር አለ። እግዚአብሔር ሰውን ሲፈጥር የተከለው በሱ ነው የሚፈርድበት። ለምን? በወንጌል ሊፈርድበት አይችልም። አልሰማማ፣ እድል አላገኘም። እና እንደዚህ ነው እኔ የተማርኩት። ከተሳሳኩኝ እንግዲህ ታርሙኛላችሁ፣ ኦርቶዶክሶችም እዚህ ስላላችሁ አስረዘምኩት። በጣም ይቅርታ። አይ ችግር የለውም። ተራ ውሃ ነው፣ ማንም አይልም። ስኮርስ እሱን ነው እያልን ያለ ነው። እንደዛ ካለ ቤተክርስቲያን እንትን አታረግም፣ ቤተክርስቲያን ኤግዚስትም አታረግም። በዛ ደረጃ ከሆነ የምናየው ማለት ነው። ሰው ማውራት ያለብንም ነገር የሚሆነው እኔ አንድ እንትን የሚያደርግ ቆይ ይሄኛውን ላውራና አንድ ሳትጀምር በፊት አንድ ነገር ብቻ ልበል። አንተ ያልከውን ባለፈው በጣም ደስ የሚል እኔ ከኦርቶዶክስ ጋር ቁጭ ብዬ መነጋገር እፈልጋለሁ። ግን ይሄ በቃ አንተ አልዳልክም፣ አንተ የሰይጣን የሚለው ነገር ነው ስትል ነበር አይደል? በጣም ትክክል የሆነ ነገር። በጣም ቁጭ ብለን እንደዚህ ብናወራ በጣም ብዙ እንማማራለንና ይሄን ነገር ኦርቶዶክሳውያን የሆናችሁ ብታቆሙት፣ መምህራንም ሆናችሁ ምንም ብትሆኑ ቃል የሚያምነው ነገር አለ፣ ብዙ ያነባል። እኛ ብዙ ለማንበብ እድል የለንም፣ ግን የሱን ያነበበውን ጊዜ ይቆጥብልናል።
ከቃሌ ጋር ሳወራውን ብዙ ጊዜ ቆጥብልኛል። ለምን ያላነበብኩት አንብቤ የማልጨርሰው ብዙ መጽሐፍ አለ። እሱ ስላነበበው ከሱ እካፈላለሁ። እንትናም አስቼም ሁላችሁም እና ይሄ አጋንንት ነው ምናምን የሚለውን ብናቆም አመሰግናለሁ። ስፒሮስ እዚህ ጋር የኦርቶዶክስ ስላልክ ማለት ከምን አኳያ ነው እኛ እነሱን ስንናገር ከምን አኳያ ነው የምንናገረው? አይ በምንም አኳያ መሆን የለበትም። በቃ እናውራ። እሱ በቃ ይፍርዱን የሰይጣን ያጋንንት የሚለውን ለእግዚአብሔር እንተው። እዚህ ጋር አንዱን ለመፍረስ ሳይሆን መጽሐፍ ቅዱሳችን እኮ ነው የሚያዘን። ስፒሮስ መጽሐፍ ቅዱሳችን ነው እኮ የሚያዘን አይደለ? ኖ መጽሐፍ ቅዱሳችን ነው የሚያዘን። እኔ ላውራ። ቆይ አንዴ እኔ ላውራ። ስፒር አንዴ ጆማ አንዴ። እሺ ቴንክ ዩ ሁለታችሁ። ይቀጥላል እኮ ከስፒሮስን እዚህ ጋር አንድ 30 ሰከንድ ስጠኝና መጽሐፍ ቅዱስ አጋንንታዊ በሌላል እንዴ እኛን እንዴ እኮ እንዴት እንደሆነ ላስረዳክ መማማሩ ምናምን ነገር እኔ የምደግፈው ነው 100% የምደግፈው ነገር ነው። ነገር ግን ከክርስቶስ ከሰበከው ወንጌል ውጪ የሚሰብክ አካል ካለ ግን ትምህርቱን እንደ ትምህርት ኦኬ ቃሊ ካንተ በጣም ብዙ ልማር እችላለሁ። ትምህርቱ ግን መጽሐፍ ቅዱሳዊ የክርስቶስ ቃል ወይ ደግሞ የክርስቶስ ወንጌል እስካልሆነ ድረስ ከክርስቶስ ወንጌል ውጪ ያለ በሙሉ አጋንንታዊ ነው ብዬ አምናለሁ። ምንም የክርስቶስ ትምህርት ያልሆነ እስከሆነ ድረስ አጋንንታዊ ነው ብዬ አምናለሁ። ይሄ አንዴ ስፒር ከስድብ አኳያ ታውት ብዬ ነው። እሺ በቅርቡ በአውደ ምሕረታችሁ ላይ ስላሴን ክዶ በማርያም አማላጅነት ይገባል አሉ። አጋንንታዊ ነው ይሳደለም ምን ማን ያለው ከምን ሞቲቭ እንዳሉ ልንረዳ ይገባል። ቆይ ላሰማ አይ ተታሰባኝ ነው የመጣው። አይ ቆይ አንዴ የሚለው ኢዮባ አሁን አንዴ አይ አትክፈቱ፣ ማይክ አትክፈቱ። አንዴ ለኔ ስጡኝ። እኔ ልዝጋና እንዘጋ ካልዘጋው ኢዮባ ምን አልከኝ? አዎ አይ ችግር የለውም ከኔ ጋር ያወራል ኢዮብ። ችግር የለውም ቶ ኢዮብ ቆይ ቶ አንተም ቆይ። እሺ ይሄን ስማ አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ይሄ ንግግር አጋንንታዊ ነው ወይስ መጽሐፍ ቅዱሳዊ ነው? ሰምቼዋለሁ። እቺ የተቆረጠችውን ሐሳብ ጀጅ ላደርግ አልችልም። ክፈተውና ሙሉን ምናልባት ዩቲዩብ ላይ ሙሉ ይኖራል። 2 ደቂቃ ወደፊት 2 ደቂቃ ወደኋላ አድርገን እንስማው። ከዛ በኋላ ይሄን እንደ ትምህርቱ ከጠየቀኝ ክርስቲያናዊ የሆነ ትምህርት አይደለም አልቀበለውም። እሺ ጋይስ ሰምታችሁታል። እግዚአብሔርን ክዳ ከተጠጋች ማርያምን ብቻ ከተጠጋች ትድናለች የሚለውን አውድ ይፈልግለታል። አጋንንታዊ ላለ ማለት አውድ ይፈልግለታል። አጋንንታዊ ትምህርት ነው። ለማንኛውም ግን ቆይ ይኸው ልከፍትልህ ነው በጌታ በኢየሱስ በራስን ያመጣኸው መቃተው እስከ 5 ሰዓት ቆይቶ በጌታ ስም ጥሩ የሚኖረው ብዙ ሰው የሚደብረኝ እሱ ነው። ይቅርታ አድርጉልኝ። እሺ ቃሌ ግን ይሄንን ስትናገር በቃ ስተቱን ሁሉ እንዋጣው የሚል እንትን የለህም እኮ አንተም ትምህርቱ አጋንንት ሆነን ታውቃለህ። የተሳሳተ ትምህርት እኛም እናውቃለን። እንደዛ ግን አጋንንት ብለን እሱ ሳይሆን አንተ አሁን ያልከው ነገር ነው። አንተ ተሳስተሃል ብዬ ብዙ ነገር አልሞገትኩም። ስፒሮስ ትክክል፣ ግን እንደዚህ ሳይሆን በትክክል ሰውን አጋንንታዊ የሚለው ኦፌንሲቭ በሆነ መልኩ ለእያንዳንዱ ስህተት እንትን አይደረግም፣ አይቀመጥም። አጋንንታዊ የምንላቸው ነገሮች ሊኖሩ ይችላሉ። ኤቭሪ ስህተት አለ ብለን ለምን ሞግተው ነገር አጋንንታዊ ብለን ካመጣን ግን ሲምፕሊ በቃ እኛ መወያየት አይደለም ያለብን፣ ማርፈን ቁጭ ማለት ነው ያለብን፣ ጭራችንን ቆልፈን ማለት ነው። በዛ ላይ እንዲህ አይነት ግብዝ የሆነ ምልከታ ትክክል አይደለም። አታይም? ይሄንን ስለተናገርኩ ስድብ ጀመሩ። እኔ ከእንደዛ አይነት ሰው ጋር ህብረት የለውኝም። እኔ ስፒሮስ ነኝ። እኔ የተማርኩት ስህተት የሆነውን ነገር እናገራለሁ። ስናገር ግን ያኛው ሰውዬ እኔ የበላይ ነኝ ለማለት አይደለም። ይሄንን እውነት ያኛው ወንድሜ እንዲቀበለኝ ነው። እኔ ያገኘሁትን እውነት እንዲካፈል ነው በፍቅር
እኔ አሸናፊ ነኝ ከተባለማ አስቸጋሪ ነው። ለምን ማን ነው እዚህ ጋር አስቀመጠኝ? እግዚአብሔር ወክል ብሎ አስቀምጦኛል አላለኝም። ስለዚህ ቤታችንን ቆልፈን ልጃችንን እናሳድግ እና ያሳዝናል፣ በጣም ያሳዝናል። ይሄንን ክርስቲያን ሆኖ አሁን የተናገርኩትን ቃል የተናገረውን ነገር መቃወም ምን አይነት ከወንጌል እንደራቅን ነው የሚያሳየው። ይቅርታ አድርጉልኝ። ኢየሱስ ክርስቶስን እንድንመስል ነው ዋናው እኮ ዓላማ። የአንድ ሰው የተፈጠረበት ዓላማ ቅድስ ነኝና ቅዱሳን ሁኑ ነው አይደል? እንግዲህ ቃሌን ወይም አስቼን ያጋንንት ትምህርት ነው እንደዚህ እነሱ እንደዛ ሲሉ ለምንድን ነው ቀር የሚለኝ? እግዚአብሔርን ሳያምን ማርያምን ተጠግቶ ይድናል የሚለው ትክክል የተሳሳተ ትምህርት ነው። ይሄን የሚቀበል ሰው የተሳሳተ ትምህርት ነው። አውድም አያስፈልግም። ይሄ ቃል እንዳለው አውድም አያስፈልገውም። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። በኢየሱስ ክርስቶስ ያላመነ ወይም በእግዚአብሔር ያላመነ ይፈረድበታል ነው የሚለው። በማርያም ወይም በጊዮርጊስ ሚል የለም አይደል? እና እኔ ከእንደዛ አይነት ህብረት እንትን ብያለሁ። ብሎክ እያረኩ ነው። እንደውም ከራሳችን ነው የጀመርኩት ብሎክ ማድረግ ማለት። እዚህ ጋር እኔ የምመጣው ቅድም እንደተናገርኩት ፕሮቴስታንትም እንደዚሁ ተነስቶ በቃ እንደዚሁ መጽሐፍ ቅዱስን እንትን ከፍቶ አይደለም ቃሌ የኛዎቹ ምሁራን እንኳን ፕሮቴስታንት ሰርች ያደረገውን ነገር እየጠቀሱ መጽሐፋቸው ላይ ታገኛላችሁ። በትምህርት ቤት ደረጃ ራሱ የምን ቤተክርስቲያንን ታሪክ አጥንተው በእንግሊዝኛ ተረጎሙት እነሱ አይደሉ እንዴ? የአባቶችን ስናወራ ዋናው ዓላማ በፊት የነበረውን እምነት እንያዝ ነው አይደል? ስለዚህ እሱ ላይ ቁጭ ብሎ መወያየት እና በጣም ነው እንትን የሚቀር የሚያስብለው። ስደቡኝ፣ እኔን ችግር የለብኝም። እንዳው ስሰድቡኝ እኔ ብሎክ አረጋቸዋለሁ፣ አለቀ። ለምን ከእንደዚህ አይነት ሰው ጋር ህብረት አልፈልግም። በጣም አስረዘምኩባችሁ፣ ይቅርታ። እንግዲህ ካሁን በፊት ካስከፋችሁ ይቅርታ፣ ያው እንደዚህም ከተናገርኩ ይቅርታ። ካሁን በኋላ ግን ሌላ ስፒሮስ ነው መሆን የምፈልገው እና በቃ ሰላም ሁኑ። ልውረድ ቃሌ። ለምን ልጄን ውጪ እያዞርኩ ነው ማለት ተባረክ። ቆይ አትውረድ፣ አንድ ደቂቃ ይቅርታ ቃልዬ፣ በጣም ሶሪ ቃልዬ። የረሳ ነው ማለት ነው በቃ ካቦነትን አዎ በእናትህ 3 ሰዓት ሆነ። ለኔ ፍቃድ ኤክሴፕሽን በቃ እሱ ይጨርስና እንዘጋለን። ጠቅለን እንዘጋለን። ጨርስና ጠቅለን እንዘጋለን። እሺ ቃልዬ፣ እኔ አልቆይም። እኔ ከስፒሪስ ጋር ረጅም 4 ዓመት እንተዋወቃለን እዚህ እንትን ላይ። ኧረ ስፒሪስ አይደለም ስፒሮስ ነው። ስፒሮስ ማለት ይቅርታ፣ በጣም ሶሪ። ስፒሪስ ነው የምለው ብዙ ጊዜ ፍቅር ነው እኮ ያቆላመጠኝ ነው። አትረዳም እንዴ? እና ምንድነው ሰፋ ያለ ነገሮች፣ ወጣ ያሉ ነገሮች፣ ትክክለኛ ነገሮች ይናገራል ብዙ ጊዜ። እና እሱ ያውራ ምናምን ምለው ለዛ ነው የሚያወራው። እኔን ይደግፈኛል ብዬ ግን አይደለም። በትክክል አይምሮአችን የሚስማማበት ህሊናችን ትክክል ነው የሚልበትን ነው። ህሊናችንን የምንሸጥ ሰዎች ግን ትክክል ሲያወራ ህሊናችንን ሸጠን ነው ልንቃወሙ የምንነሳው። ሰው መኖር ያለበት ለህሊናው ነው። እኔ ሳወራ ማወራው የሰው ህሊና እንዲያመሰግነኝ እንጂ አፉ እንዲያመሰግነኝ አይደለም። አፉ እንደፈለገ ሊሳደብ ይችላል ሰው፣ ሁለት ደብል ስለሆነ ማይንዱ። ህሊና ግን አለ የሚመሰክርለት እውነት ነው ልክ አይደለም አንተ የሚል በቃ ያንን ረግጦ ወጥቶ ነው የሱን ስሜት ክፋቱን ሊተፋ የሚመጣው። ለዛ እንትን ማለት የለባችሁም። ህሊናዬ ፍጹም እንድትሆን በእግዚአብሔርም በሰው ፊት ተጋሏል። በቃ ሰፊ ነገር አሳየን። ስፒሮስ ትክክል ነው የጠየቃቸው ጥያቄ በአጠቃላይ ማለት ነው ትክክል ነው። እንዲሆነበት ምክንያት ምናምን ብሏል። አዎ እኔም አሁን ምንድነው ጥምቀት አያስፈልግም የሚል ሰው ከመጣ ብቻ ነው የምከራከረው ላለው ብዙ ጊዜ። እኔ ከኦርቶዶክስ ጋር ስለ ጥምቀት ብዙ ጊዜ አልከራከርም። ግን እንደዚህ ያኔን አሰይጣናዊ ሊያደርጉኝ ሲሉ ግን መሰረታዊ ጥያቄ ስጠይቃቸው እናደዳሉ። ከጴንጤ ጋር መከራከር አልፈልግም፣ ጥምቀት አያስፈልግም የሚል ስለሌለ። ከዛ ደግሞ እንዴት ይሁን በምክክር በፍቅር መሆን ይችላል፣ ሰፋ አድርጎ ማየት ይቻላል ብዬ ስለማምን ነውና ልክ እንደ ስፒሮስ ሁላችንም ለህሊናችን የተሰማንን የምናውቀውን ነገር ነፃ ሆነን እንናገር። ሰዎች ምን ይሉኛል ከሚለው እንውጣ ለማለት ነው። በጣም ነው ማመሰግነው ቃሊ፣ በጣም ነው ማመሰግነው። ቴንክ ዩ። ተባረኩ። የገባችሁ ሰዎች ከአስቼ ትንሽ ልውሰድና ሰላም ብቻ በሉን። ስፒሮ እናመሰግናለን።
ነገ መከራከራችንን እንቀጥላለን። በደንብ ነው የምንከራከረው። የሆነ እሱ የሆነ መልካም ነገር ተናገረ ብለን እንትን እያደረግንም አይደለም። እሱም ልክ ነው የተናገረው ነገር ትክክል ነው። ሲምፕሊ በእኛ ሳይድም ስህተቶች አሉ የሚለው ነገር ቀጥታ አጋንንት ወደሚለው የሚያስኬድ ከሆነ ማውራት ራሱ አያስፈልጋችሁም። በቃ የሆነ እንትን ማድረግ ነው የሚያስፈልጋችሁና ካልሆነ ደግሞ የእናንተንም እንደዚህ አይነት ስህተቶችን በዛው ልክ ማየት አለባችሁ። ግን ይሄ አይጠቅምም። ለዚህ አካባቢ ዲሲፕሊን ስለማይጠቅም ጥሩ አይሆንም ወገኖች። 221 ሰው አለ። የትላንቱን ቪዲዮ መልሼ ፖስትቼዋለሁ እየታየ ስላልሆነ ገብታችሁ ኮፒ ሊንክ አድርጉት እና እዩት፣ ሼር አድርጉት ለሰዎች። ከየት ልጀምር? ማን ነው አንደኛ የገባው? ፓስተር ወጋዩ ቃልዬ እንዴት ናችሁ? ሰላም ይመስገን። ይሄ ነገር ድነት ላይ ትንሽ አንድ ሀሳብ ብቻ ልስጥሽ። ብዙ ማውራው ነበር። እሱ መተኛ ሰዓቱ ነውና ማታማ በእኔ ተኝቼ ተነስቼ ነው ማታማ በነበር ችግር የለም እረዳለሁ። እሺ በቃ በሚቀጥል ተባረክ። እሺ ፓስተርዬ ይቅርታ እንግዲህ በኔክስት ዴይ በጊዜ እንዲከፍት በጊዜ ነይና እሱ እንኳን በጊዜ ይከፍታል እናወራለን። ሰላም እንድትሉንና እንድትሉ መግዲ መቅደዬማ ለሽ ብላለች። ኦኬ ሰዓቷ እንትን ነው ማለት ነው። ሊዱ አለሽ? ሊዱ የለችም። እሺ ኧረ የዚህ ቤት ማይክ አይገኝም። አስቼን ደረስኩበት ስል እየዘጋችሁ ነው። ሰላም ብያለሁ ሁላችሁ ነው። ሰላም ሰላም። እንግዲህ በቃ የመዝጊያችን ሰዓት ነው። 3 ሰዓት ዝጉ ብሎናል። አሱ ከጆጋ ጸልየን እንጨርሳለን። ሶሊያና እና ዳኒ ሰላም ይበሉና። ሶሊያና አለሽ? እሺ ሲስ በግድ ሰምቻለሁ። መዝሙር በጣም እንትን ብሏልና ዳን እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ። ሰላም ነው ወንድማችን። ተባረኩ ጋይስ። ኔክስት ዴይ በደንብ እናወራለን። ኢዮባዚ ውስጥ ካለ ብትገባ ያው ሌላኛውን ስራ የሚያበላሽብናል ብዬ ነው የተናገርከው ነገር ደስ አይልም። ለዛ ነው አስገባው መልሼ። ጆይ ጸልይልና እንጨርስ። እሺ ቃልዬ ሰማይና ምድርን የሚታይና የማይታየውን በውስጡ ያለውን ሁሉ የፈጠርክ የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር ሆይ እናመሰግናለን። በዚህ ማለዳ ተሰብስበን ስለ አንተ እንድናወራ አንደበታችን ስለከፈትክ አቅም ጉልበትና ቀን ሰዓት ስለሰጠን ጤና ስለሰጠን ነውና እግዚአብሔር ሆይ ይህን ፕላትፎርምም አንተ ስለሰጠን ነው። ሁሉ ከአንተ ነው የሆነውና ስም ለዘላለም የተባረከ ይሁን። በጌታችን በኢየሱስ ክርስቶስ ስም አይምሮአችንና ልባችን መንፈሳችን ልጅን ኢየሱስ ክርስቶስን ማየት ብቻ እንዲሆንልን እርዳን። ወደ ፍቅር ልጅ መንግስት ያፈለስከን እኛ ያልፈለሱም በውጭ ያሉት ክርስቶስን ማየት እንዲችሉ ጌታችን ኢየሱስም ሲጣራ እንዲህ ብሏል፣ እናንተ ሸክም የከበደባችሁ ወደ እኔ ኑ እኔ ላሳርፋችሁ፣ እኔ የዋህ በልቤ ትሑት ነኝ፣ ከኔ ተማሩ ለነፍሳችሁ ረፍት ታገኛላችሁ እንዳለ ለነፍስ ረፍት ለማግኘት ወደ ትሑቱ ጌታ መምጣት እንዲችሉ ብዙዎችን እንድትስባቸው እኛን እንደሳብከን እኛንም እግዚአብሔር ሆይ እውነት የሆነውን ክርስቶስን በማወቅና በማመን ወደ አንድነት የሚገኘውን እግዚአብሔር አባት ሙላት ወደ ፍጹም ሙላቱ ልክ እንድንደርስ የሚረዳ ጸጋ አብዛለን። በኢየሱስ ክርስቶስም ሁሉ ጊዜም እኛ አዋቂዎች ሳንሆን ሁሉን አዋቂው አንተ እንደሆንክ አውቀን በፊትህ በትህትናና በየዋህነት እንድንቀርብ የትህትና መንፈስ የእሽታ መንፈስ ሰጥተህ ደግፈን። በኢየሱስ ክርስቶስ ስም እኔ አውቃለሁ፣ እኔ ሁሉን አዋቂ ነኝ፣ ሁሉን ጨርሻለሁ የሚል ልብ በኢየሱስም ከኛ የተወገደ ይሁን። አዲሱን ልብ ሰጥተናልና ዕለት ዕለት ደግሞ አድሰን በቃልህ ቃል እውነት ነው፣ በቃልህ ቀድሰን በተወደደው ልጅ በኢየሱስ ስም በዚህ የሚያገለግሉትን ሁሉ እርዳ፣ ቃሌን እርዳው። የሚታበይ አንድም እንዳይኖር እግዚአብሔር ሁሉ ለህሊናው እንዲኖር የብዙዎች ህሊና ሕያው እንዲሆን በሚመጣበት ቀን በክርስቶስ ፊት ነውር አልባዎች ቅዱሳን እንሆነን እንድንቆም
ለዛ ቀን ታበቃን ዘንድ እግዚአብሔር ሆይ በአንተ ፍቅርም ራሳችን እንድንጠብቅ ያንተ ፍቅር ይብዛልን፣ ቸርነት ይብዛልን፣ አይኖቻችን ይከፈቱ፣ የመረዳትን ባለጠግነት ስጠን፣ ክርስቶስ ኢየሱስን ማወቅ ይሆንልን፣ በመንፈስ ቅዱስ ግለጥልን፣ የልብን ሐሳብ ሁል ጊዜ ግለጥልን፣ አሳድገን። ያንተ እርሻዎች ነን፣ ያንተ ሕንፃዎች ነን፣ አትጥለንም፣ አትተወንም፣ ለዘላለም በመንፈስ አትመህናል። እግዚአብሔር ሆይ ተባረክ። ጌታችን ኢየሱስ ክርስቶስ ተባረክ። እንወድሃለን። የእግዚአብሔር አብ ፍቅር የጌታችንም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። ተባረኩልኝ። አሜን። ተባረኩ። የቃልዬን እየገባችሁ አዲስ ያደረገውን ኮፒ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። መልካም ውሎ ይሁንላችሁ። ለእናንተ ብሩክ ቀን። እንገናኛለን በሪዞርት ላይ። እንደሚታወቀው ይህ ሪዞርት ነው። እንግዲህ ደህና አደሩ። ባይ ሰላም እደር። እሺ ቃልዬዋ ተባረኪ። መቅድዬ ተባረኪ። ቻው። 3 2